ከኔ ጋር የማቴዎስ ወንጌል ምዕራፍ 4 ቁጥር 23 እስከ ቁጥር 25 ድረስ እናነባለን። ኢየሱስም በምኩራቦቻቸው እያስተማረ የእግዚአብሔርን መንግሥት የምስራች ቃል እየሰበከ በሕዝቡ መካከል ማንኛውንም ደዌና ሕመም እየፈወሰ በመላው ገሊላ ይዘዋወር ነበር። ከዚህም የተነሳ ዝናው በመላዋ ሶርያ ተሰማ። ሕዝቡም በተለያዩ በሽታዎች የታመሙትን፣ በክፉ ደዌ የሚሰቃዩትን፣ አጋንንት ያደሩባቸውን፣ የሚጥል በሽታ ያለባቸውን ሽባዎችን ሁሉ ወደ እርሱ አመጡ፣ ፈወሳቸው። ከዚህም የተነሳ ከገሊላ ከ10 ከተሞች ከኢየሩሳሌም ከይሁዳና ከዮርዳኖስ ማዶ የመጡ ብዙ ሰዎች ተከተሉት። እግዚአብሔር ይህንን እንዲያስተምረን አጭር ጸሎት ይዘን እንቅረብ። ጌታ አምላካችን ደግሞ አባታችን ሆይ ስለዚህ ማለዳ እናመሰግናለን። ዛሬም በፊትህ በእምነት እንድንገኝ ስላገዝከን ስለረዳህን ተመስገን። በብዙ ጥርጣሬና በፍርሃት መካከል ደግሞ ከኃጢአት ጋር ባለ ትግል መካከል አልፈን በአንተ ጸጋ ብርታት ዛሬም በፊትህ እንድንገኝ ስለወደድክ ደግሞም ተገናኝተን እንድናመልክ እዚህ ቦታ ስለሰበሰብከን እናመሰግናለን። እግዚአብሔር አባታችን ሆይ ቃልህን የክርስቶስ ኢየሱስን ወንጌል ዛሬም እንድታሳየን እና በዚህም በልጅ ላይ ያለን እምነት እንዲጨምር በእርሱ ላይ ያለን ተስፋም እንዲበረታ እንድታረግ በእምነት በልጅ በክርስቶስ ኢየሱስ ስር መስደድ እንድንችል ዘንድ በቀላሉ የምንጠራጠር ሳንሆን የልጅን የኢየሱስን ወንጌል ለሁሉ የህይወታችን ችግሮች መፍትሄ ደግሞ ተስፋ አድርገን ማየት እንድንችል ዘንድ ይህ ቃል ዛሬ ይህንን እንዲያደርግልን እንለምናለን። ስለ ሁሉ ነገር ስም ይመስገን። በጌታችን በኢየሱስ ክርስቶስ ስም አሜን። ክርስቶስ ለሰው ልጆች ብቸኛ ተስፋ ወይም ደግሞ በህይወት ውስጥ ላሉ የትኛዎቹም ችግሮች በእርሱ በኩል ተስፋ እንዳለ እና ሙሉ ተስፋ እንዳለ ዛሬ ለማሳሰብ እሞክራለሁ። እንግዲህ እንደምታዩት ክርስቶስ በዚህ ዓለም ላይ ላለው በሽታ ሁሉ የክርስቶስ ኢየሱስ ወንጌልና እርሱ ተስፋ ብቸኛ መልስ እንደሆነ ለማሳሰብ እሞክራለሁ። እንግዲህ ወንጌል በሆነ ረገድ በአንዲት መስመር ሊተነተን የሚችል ደግሞ ሊቀመጥ የሚችል ነገር ነው። ክርስቶስ ኃጢአተኞችን ሊያድን ወደ ዓለም መጣ በሚል ቃል ነገር ግን ደግሞ እንደዚህ ሁሌ ደግሞ በዚህ በኩል ብቻ የሚተረክ አድርገን ማሰብ የለብንም። ምክንያቱም በሆነ ረገድ 28 ምዕራፎች ሊጻፍ የሚችል አይነት ታሪክ ነው። ልክ ማቴዎስ ወንጌል የሚባለው ሙሉ የጌታችን ኢየሱስ ከውልደቱ እስከ ሞቱ ድረስ ባለው ትንሣኤው ድረስ ባለው ውስጥ ለኃጢአተኞች ያሉ ተስፋዎችን እናያለን። በዚህም የክርስቶስ ኢየሱስን ወንጌል ስፋት ደግሞ የሰው ልጆችን ችግር እስከዚህ ድረስ ሄዶ አድሬስ እንደሚያደርግ እናያለን። ስለዚህ በወንጌል ውስጥ ዛሬ አንዱ ሊትራሊ በክርስቶስ ኢየሱስ የሰው ልጆች በሽታ ሁሉ በእርሱ ይወገዳል። በእርሱ ለሚያምኑ ከዚህ ስጋዊ በሽታም ጭምር መፈወስ እንዳለ ወንጌሉ ተስፋ ነው ወይም ደግሞ ምላሽ ነው ልንል እንችላለን። ስለዚህ የሆነ የክርስቶስ ኢየሱስ ሬሌቫንስ እና የሰራው ስራ ሞቱና ትንሣኤው ፋይዳው እጅግ ትልቅ ነው። ብዙ ለህይወታችን ውስጥ ላሉ ችግሮች ሁሉ ምላሽ ነው በሆነ ረገድ። ለዚህ ነው ምድራዊ በሆነው ጉዟችን ውስጥ በዚህ ዓለም ላይ ፖለቲካሊ የሆኑም ፍልስፍናዊ የሆኑም የተለያዩ ሀሳቦች ሊመጡ ይችላሉ። ግን ኮምፕሬንሲቭ በሆነ ነገር የሰው ልጅን ህይወት መፍትሄ አይሰጡም፣ ወይም ደግሞ ለሰው ልጅ ችግር ሪሊፍ አይሰጡም ሙሉ የሆነ። ለዛ ነው የእግዚአብሔር መንግስት በክርስቶስ ኢየሱስ እንዲመጣ በአባታችን ጸሎት ላይም መንግስት ትምጣ የምንለው። ምክንያቱም የእግዚአብሔር መንግስት ለሰው ልጆች ሁሉ ችግር ሪሊፍ የሚሰጥ ወይ ደግሞ መፍትሄን የሚሰጥ ብቸኛው ተስፋ ስለሆነ ያንን በእውነቱ ሂስትሪንም ስታነቡ፣ ፍልስፍናንም በደንብ ስታነቡ፣ ፖለቲካል ሳይንስም እንዲሁ ስታነቡ የሰው ልጅን ችግር በሆነ መንገድ ሙሉ በሙሉ አድሬስ ማድረግ እንዴት ሊሚቴሽኑ እንዳለ በተለያዩ ሳይንሶችም ማለትም ጥናቶች ልታዩ ትችላላችሁ። በሆነ ረገድ ለማቆየት ብቻ የሚደረግ ትግል እንደሆነ፣ ወንጌሉ ግን የማያዳግምን ተስፋ በክርስቶስ ኢየሱስ ይሰጠናል። እንግዲህ ማቴዎስ በመጀመሪያዎቹ ቁጥሮች ውስጥ የጌታ ኢየሱስ ክርስቶስን ማንነት ስታብሊሽ አደረገ፣ እንዴት እንደተወለደ እና ውልደቱም እንዴት እንደሚጠበቀው በብሉይ ኪዳን የሚጠበቅ መሲህ መሆኑን አሳየን። ከዛ ደግሞ በጥምቀቱ የእግዚአብሔር ምስክርነት ከእግዚአብሔር በእውነት የተላከ መሆኑ በዮሐንስ ተጠምቆ ሲወጣ ታየ። ከዛ ደግሞ በፈተና በማለፍ ለዚህ አገልግሎት ብቁ መሆኑ ታየና ፓብሊክ አገልግሎቱ ከዚህ በኋላ ባለፈው እንዳያችሁት ከላይ መስበክ እንደጀመረ
ይነግረናል። በዚህም ማቴዎስ አብዛኛውን እስከ ቁጥር ምዕራፍ 16 ድረስ ባለው ውስጥ የክርስቶስ ኢየሱስን ትምህርቶች ኤምፈሲስ ሰጥቶ ወደ መናገር ይሄዳል። በክርስቶስ ኢየሱስ ያገኘናቸው ነገሮች በዚህ ረገድ ነቢያዊ አገልግሎቱም ንጉሳዊ አገልግሎቱም ክህነታዊ አገልግሎቱም በወንጌል ውስጥ እንዳሉ ልናይ ዘንድ ይገባል። በዚህ ረገድ ክርስቶስ ኢየሱስ ለዚህ ዓለም መጥቶ ያስተማራቸው ነገሮችም እጅግ ታላቅ ናቸው። ይህንንም ምዕራፍ 5 ጀምሮ ወደ ማየት እንሄዳለን። ዮሐንስ ጠቅለል እያደረገ ያስቀምጣል። ከሰዓት እሱን ለማየት እንሞክራለን። ታዲያ በዚህ መካከል ምንድነው እዚህ ጋር እንደ ጥቅልል የማቴዎስ ወንጌልን ካፕቸር የሚያደርግን ነገር ቁጥር 23 እስከ 25 ድረስ እናያለን። ከዛ በኋላ ይሄ ማለት ምን ማለት እንደሆነ ወደ መተንተን ይሄዳል። እርሱም ሳመሪ እንደሆነ ታያላችሁ። ኢየሱስም በየምኩራቦቻቸው እያስተማረ የእግዚአብሔርን መንግስት የምስራች ቃል እየሰበከ በሕዝቡ መካከል ማንኛውንም ደዌና ሕመም እየፈወሰ በመላው ገሊላ ይዘዋወር ነበር ይላል። ስለዚህ የገሊላ አገልግሎቱን በሙሉ ጥቅል ኢየሱስ እዛ በኖረበት ጊዜ ምን እንዳደረገ ሰመሪ ይሰጠናል። ስለዚህ የወንጌሉ ወይ ደግሞ የማቴዎስ ወንጌል ከዚህ በኋላ ሊያደርገ ያለውን ነገርም በሆነ ረገድ እስከሆነ ክፍሎች ድረስ ሊተነትን ያለውን ነገር እየቋጠረ ነው። ኢየሱስ እንግዲህ በዚህም ምንድነው ታዲያ በዚህ ውስጥ እንዳልኩት እንግዲህ የበሽተኞችን መፈወስ ምንድነው ልዩ የሚያደርገው? ምንድነው እየተባለስ ያለው ማለት በዚህ ንግግር ውስጥ ያለውስ ምንድነው? የምር አስኳሉ ምንድነው? ምንስ እያለ ነው? በጣም ጥቅል በሆነ መንገድ በወንጌል አይነት እንረዳ ብንል ማቴዎስ ምን እያለ ነው ያለው? ያ ማለት ገሊላ አካባቢ ላይ ያለ አንድ በሽተኛ ሳይቀር ተፈውሷል አይነት አይደለም። በእርግጥ ኢየሱስ ጋር መቶ ሳይፈወስ የቀረ አንድም የለም። እንደዚህ ታሪክ አንድ ሞመንትም የተመዘገበ አናነብም። ኢየሱስ ጋር ለፈውስ መጥቶ የእግዚአብሔር መንግስት በመካከላቸው በነበረ ጊዜ አምጥቶ ሳይፈወስ የቀረባቸው አንድም ሰው የለም። ምንድነው ታዲያ? እሺ እንደዚህ አለን ጥቅል ተደርጎ ግን ማቴዎስ ምን እየነገረ ነው? እዚህ ጋር እንግዲህ ጌታ ኢየሱስ በዚህ እንደምናየው የተዘዋወረው ብዙ ጊዜ ሰዎች ከታች ሲሄዱ ወደ ሶሪያም ሀገር ሄዷል ብለው ያስባሉ። ግን ሄደ አይለንም። ዝናው እስከ ሶሪያ ድረስ እንደተሰማ ነው የሚነግረን። የቆየበትን ቦታ ቁጥር 23 ሲነግረን በገሊላ አውራጃ ነው የተዘዋወረው። ነገር ግን ሰዎች ይህንን ዝናውን ሰምተው ከተለያዩ ጂኦግራፊካል ቦታዎች በጣም ሩቅ ከሆኑ ቦታዎች ኢንቴንሲቲ ማለት የትልቅነቱን ለማሳየት ሲፈልግ ለሱ ራሱ ወንደርፉል ለማቴዎስ ራሱ እንደምታዩት የተፈወሰው ሰው ብዛት ቁጥር የለውም፣ የቀረ የለም። ሊትራሊ መጥቶ ሳይፈወስ የቀረ የለም ይላል ኤክስተንቱን ሲያሳየን። ከዛ ደግሞ ብዛቱን ሲያሳይ ከዚህም የተነሳ ከገሊላ ከ10 ከተማዎች ከኢየሩሳሌም ከይሁዳና ከዮርዳኖስ ማዶ የመጡ ሰዎች ብዙ ተከተሉ ይላል። ስኮፑን ሲያሳየን በጣም ከብዙ ጂኦግራፊካል ቦታ ነው ሰዎች ወደዚህ የመጡት። ጌታ ኢየሱስ ወደ አሕዛብ አልሄደም። በሆነ ረገድ ወደሱ የመጡትን ግን እንደፈወሰ ይነግረናል። ግን የሱ ቆይታ እንደምታዩት በገሊላ እና በሲነጎግስ ነበረ ወይ ደግሞ በምኩራብ ነበረ እያስተማረ የነበረው። ምኩራብ እንግዲህ እንደምታውቁት የአይሁድ የሃይማኖት መሰብሰቢያ ቦታ ነው። በተለይም ከቤተ መቅደሱ ሲበተኑ ማለትም እንደምታዩት ኢቭን ሐዋርያት ሥራ ምዕራፍ 2 ላይ የምታዩት ከብዙ ቦታዎች የበዓለ ሃምሳን ለማክበር አይሁዳውያን ናቸው የተሰበሰቡት። ብዙ ሰው ይስታል። እሱ አይሁዳውያን ናቸው ለበዓሉ የተሰበሰቡት ከተለያዩ አውሮፓ ሀገራትና ኢቭን ከአፍሪካ፣ ያው አፍሪካ ከተባለች በጊዜው ማለት ነው፣ ከዛም አካባቢ ሳይቀር ተሰብስበው እና ከዛ አምልኮ በዓላት ተበትነው ሲሄዱ ነው የምናየው። እና በዚህ መበተን ውስጥ አንድ ሃይማኖታዊ አሶሲዬሽናቸውን እንዳይበተን ዴቨሎፕ ወደ ማድረግ ያመጡት በሲነጎግ ወይ ደግሞ በምኩራብ ተሰብስቦ አምልኮን ማድረግን እንደ አንድ ሶሉሽን አይተውታል። እና በተለያዩ ቦታዎች በአይሁድ ውስጥ ብቻ ሳይሆን ከአይሁድ ውጭ ባሉ ቦታዎችም እንደዚህ አይነት ስብሰባዎች እንደነበሩና ሐዋርያ ጳውሎስም ወደ ተለያዩ ቦታዎች ሲሄድ ምኩራቦችን እየፈለገ አይሁዳውያንን ወንጌል ሲያበስር እንመለከታለን። ስለዚህ እዚህ ጋር ግን የምናየው ከሞላ ጎደል ገሊላ ላይ የነበሩ ምኩራቦች ላይ ወይ ደግሞ ወደ ቤተ መቅደሱ ለመድረስም የሚከብዳቸው እዛው ባሉበት የእግዚአብሔርን ቃል የሚሰሙበት እንደሆነ እናያለን። እና የአይሁዳውያን መሰብሰቢያ መሆኑን ማየት አለብን። ታዲያ ምንድነው እዚህ ውስጥ እንግዲህ አሁንም ዋናውን ነገር እያወራው አይደለም። ስለ ጌታ ኢየሱስ ክርስቶስ ማንነት የምናየውና ስለ ኃጢአተኞች ያለውን ፈቃድ ያሳየናል። እርሱም እነዚህ ሁሉ ቦታዎችን ወንጌልን በማስተማር መጓዙ
ምን አይነት ዲሊጀንት ሰባኪ እንደነበረ ያሳየናል። ይህንን መሰጠት ይህንን አይነት አለመድከም የሚያሳየን የኃጢአተኞችን ድነት ምን ያህል የሚፈልግ አዳኝ እንደሆነ ነው። በወንጌላት ላይ ኢየሱስ ዛሬም ቢኖር ለኛ በሰማይ ሆኖ ራሱ ያለውን ማንነትም ጭምር ያሳየናል። እዚህ ላይ ያደረጋቸውን ነገሮች ዝም ብለን ሂስቶሪካል ፋክት ብቻ አድርገን ማየት የለብንም። በዘመናት ሁሉ ውስጥ ለሚኖሩ ኃጢአተኞች ኢየሱስ ሊኖረው ያለውንም የሚኖረውንም ደግነትና ኮሚትመንት ያሳየናል እና እነዚህ ቦታዎችን ሳይደክም ማካለሉ እና በማያቋርጥ መንገድ መስበኩ ይህንን እንድናስብ ያደርጋል። ደግሞም ወደ እርሱ እንዲመጡ ከማድረግ በላይ ወደ ያሉበት አውራጃዎች እየተዘዋወረ ሰዎችን በወንጌሉ ለመጥራት ሲሞክር እናያለን። ይህ ለቤተ ክርስቲያንም የሚያስተምረው ነገር ስለ ኢየሱስ ክርስቶስ ፈቃድ ብዙ ነው። እሱም ኃጢአተኞችን ከእግዚአብሔር ጋር ማስታረቅ ትልቅ ስራው እንደነበረና ይህ ፍላጎቱ እንደሆነም ያሳያል። ኢየሱስ በአንድ ቦታ ላይ ተቀምጦ ወደ እኔ ይምጡ ማለት ይችላል፣ ግን እንደዛ አይነት ነገር አናይም። ራሱ ወደዛ ኃጢአተኞች ወዳሉበት ቦታ ደርሶ የእግዚአብሔርን መንግስት ሲያበስር እንመለከታለን። ሁለት መሰረታዊ ነገሮችን ያደረገው ዲፕ የሆነ ቴዎሎጂካል ቁርኝት አላቸው። እሱም ኢየሱስ ምንድን ያደረገው የመንግስቱን ወንጌል እየሰበከ ነበር። ከዛስ ምን በትይዩ እየፈወሰ ነበር። ምንድን ነው እዚህ ውስጥ ያለው? ወንጌልስ ለማን ነው? እዚህ ጋር በደንብ እናስብ። ወንጌል እኛ ኢቭን በየሳምንቱ የምንሰብከውን የስብከት ቃልን የወንጌል ቃል ልንለው እንችላለን። ምክንያቱም ወንጌል ከሁሉ በፊት ለኃጢአተኞች ብቻ፣ በእርግጥ ለኃጢአተኞች ወደ ክርስቶስ ኢየሱስ እንዲመጡ የሚሰበክ ነው። ለህዝቡም ግን ወንጌል ሆኖ ይኖራል። ለቸርችም የምስራች ነው የእግዚአብሔር። በተለያየ መከራ ውስጥ በችግር በተለያየ መንገድ ለሚጎሳቆሉ ወንጌሉ የእግዚአብሔርን ደግነት የሚያሳስብ መላልሶ ወደ ተስፋው ምድር እስከምንደርስ ድረስ እግዚአብሔርን እንድናስብና ማዳኑን እንዲያስብ የሚያደርግ ነገር ነው። ለምንድን ነው ይህን ምለው ብትሉ ለአይሁዳውያን ለአንዳንዶቹ አይሁዳውያን የወንጌል የምስራቹን በክርስቶስ ኢየሱስ መስማት የድነት ሜሴጅ አይደለም። የድነት ሜሴጅ ስላችሁ እግዚአብሔርን ከማያውቁበት ወደ ማወቅ የሚመጡበት አይነት አይደለም። አንዳንዶቹ ክርስቶስ እንዲመጣ ይጠብቃሉ እንጂ አልዳኑም አይባልም። ልክ ስምዖንን ብታዩት ማለት ነው። ለምሳሌ ቤተ መቅደስ ውስጥ ሉቃስ ላይ የምናገኘው ስምዖን የጌታን መምጣት ይጠባበቅ አይደል? አይኖቼ ለሰዎችን ሊያዘጋጀውን ማዳንህን አይተዋልና ውሰደኝ ሲል እግዚአብሔርን እናያለን። ከዛ እዛውም ሐናን ያቺን መበለቲቱንም ኢየሱስን መምጣቱን በጾም እየተጠባበቀች የነበረች እንደሆነ እናያለን። በዚህ ረገድ ምንድነው ታዲያ ለነሱ ብትሉ ወንጌልነቱ ለነሱ ምን ይሰጣል ብትሉ እግዚአብሔር የምር የተስፋ ቃሉን የሚፈጽም ደግሞም በክርስቶስ ኢየሱስ ማዳኑን በአይኖቻቸው እንዲያዩ ወደፊት የሚካፈሉት ማዳን እንደመጣ እንዲገነዘቡ የሚያደርግ ነው። በዚህም የሚያጽናና የሚያስደስት መልእክት ነው። ስለዚህ ያንን ሪማይንድ ማድረግ ቸርችን ሁሌ አሁኑኑ ዳኑ ማለት አይደለም። ላመኑ የወንጌል አማኞች ማለት ነው። በክርስቶስ ኢየሱስ ላመኑት ተስፋቸው ምን ያህል ጽኑ እንደሆነ በክርስቶስ ኢየሱስ አሁን የሚያስጨንቃቸው መከራ ሁሉ በእርሱ የሚወገድ መሆኑን ማሳሰብ ነው። በዚህ ነገር የጌታ ኢየሱስ ለአንዳንድ አይሁዶች የእግዚአብሔርን ያልዳነ አይሁዳዊ ሊድን ይችላል። ማይንድ ዩ በህዝቡ መካከል ሆኖ ባለፈው ማቴዎስ 3 ላይ እንዳያችሁት ብዙ ፈሪሳውያን የአብርሃም ልጆች ነን ይላሉ፣ ግን የሰይጣን ልጆች እንደሆኑ እናያለን። ነገር ግን ኢየሱስ ለእነርሱ ምንን ያቀርባል? አብርሃም ልጆች ስለሆናችሁ ድናችኋል አይልም። ሪፔንት ማድረግ አለባችሁ፣ በእግዚአብሔር ቃልና በእግዚአብሔር ተስፋ ማመን አለባችሁ ይላል። ስላችሁ በሁለት መንገድ ነው ልናየው የሚገባው ብዬ ነው። ኢንቪቴሽንም ነው፣ ግን ደግሞ የተስፋውን መፈጸምም ለአንዳንዶች የሚያሳስብ ነው። በዚህ ረገድ የእግዚአብሔር የመንግስቱ የምስራች ቃል ሊሰበክ ዘንድ ተደጋግሞ ኃጢአተኞችን ለመጥራት ደግሞ የመጡትንም ደግሞ በእግዚአብሔር ወንጌል ለማበረታት ሊነገር ዘንድ ይገባል። የክርስቶስ ኢየሱስ መምጣት እና መንግስቱ ወንጌል ነው። በጣም የጌታ መምጣት ለዚህ ዓለም የምስራች ህይወቱና ሞቱ ትንሳኤው በሙሉ ወንጌል ነው። በክርስቶስ ኢየሱስ ውስጥ there is no condemnation። ይሄ ቀላል ነገር እንዳይመስላችሁ እዚህ ጋር የሚገልጽበትን መንገድ እንድታዩ ብዬ ነው። የእግዚአብሔር መንግስትን የምስራች ቃል እየሰበከ ነው የሚለው the gospel of the kingdom of God። ይኸው የእግዚአብሔር መንግስት አለ። ይህ መንግስት ምንድን ነው? የምስራች ነው ይላል።
ከዚህ በፊትም ብያቸዋለሁ። ዮሐንስ ወንጌል ምዕራፍ 3 ላይ ስለ ኢየሱስ ክርስቶስ ወደዚህ ዓለም መምጣት እግዚአብሔር ስለመላኩ ዓላማ ሲያወራ ዮሐንስ እግዚአብሔር ዓለምን ለመኮነን አላከውም ይላል። ኢየሱስን ትልቅ ነገር ነው፣ ቀላል አድርጋችሁ እንዳታዩት። ይሄ ገቨርን ሊያደርግ ይገባል። ወንጌላትን ስናነብ ከዚህ ያነሰ ነገርን የምንረዳ ከሆነ አልተረዳንም ማለት እችላለሁ። ክርስቶስን እና ታሪኩን ሰምተን መኮነንን ከሆነ አቴን እያደረግን ያለነው በአግባቡ እየሰማን አይደለም። ዮሐንስ ወንጌል ምዕራፍ 3 አንብቡ። ይህ በጣም እጅግ ወሳኝ ነው ብዬ አምናለሁ። ወደዚህም ተመልሼ አሁንም ወደዚህኛው ቁጥር አመጣዋለሁና ምዕራፍ 3 ቁጥር 16 ዮሐንስ ወንጌል በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስከ መስጠት ድረስ ዓለምን እንዲሁ ወዶአል። ዓለም እንዳይጠፋ እግዚአብሔር አንድያ ልጁን እስከ መስጠት ድረስ ወዶአል። እግዚአብሔር ልጁን ወደ ዓለም የላከው በዓለም ለመፍረድ ሳይሆን ዓለምን በእርሱ ለማዳን ነው። በእርሱ የሚያምን ሁሉ አይፈረድበትም። በእርሱ የማያምን ግን በአንዱ በእግዚአብሔር ልጅ ስላላመነ አሁኑኑ ተፈርዶበታል። ኦልሬዲ ለጥፋት የተባለ ዓለም ነው። ከጥፋታችን እንዲያድን የተላከውን ኢየሱስን ካላመናችሁ you will be already የእግዚአብሔር ፍርድ አለ ዓለም ላይ። ለጥፋትም የተወሰነ ዓለም ነው። ክርስቶስ ከዛ ሊቤዥ ነው የመጣው። እግዚአብሔር ልጁን ወደዚህ ዓለም ሲልክም ህዝቡንና ዓለምንም ከጥፋት እንዲያድን ነው። ግን ካላመናችሁ አሁኑኑ ተፈርዶባችኋል። you should not wait even for ዘላለማዊ ፍርድን መጠበቅ የለባችሁ። ግን ኢየሱስ መምጣቱ ዓላማው ምንድነው? እግዚአብሔር ዓለምን ለመፍረድ ሳይሆን በእርሱ ዓለምን ለማዳን። የክርስቶስ ኢየሱስ መንግስትና መምጣቱ ለማዳን ነው። የምስራች ነው። እንግዲህ እንደምታዩት የክርስቶስ ኢየሱስ መንግስት አንዳንድ ሰዎች መጽሐፍ ቅዱስን ስናነብ በተለይም ወንጌላትን ስናነብ ሂስቶሪካል ሙቭመንታቸውን በአግባቡ መረዳት እጅግ መልካም ነው። ምክንያቱም መጽሐፉ ራሱ በጥንቃቄ ያንን ስለሚያሳየን አይታችሁ ከሆነ የመጥምቁ ዮሐንስን ስብከት ቁጥር 2 ምዕራፍ 3 ላይ ስብከቱም መንግስተ ሰማያት ቀርባለችና ንስሐ ግቡ የሚል ነበር ይላል። ሊመጣ ቀርባል ነው የሚለው። አያቻችሁ መጥቷል አይልም። ሊመጣ ግን ምን ሆኖ ነው ያለው? ቀርቦ ነው ያለው ይላል። ጌታ ኢየሱስም በሆነ ረገድ መጥቷልም ይላል፣ ግን ቀርቧልም ይላል። ኢየሱስ ራሱ ለዮሐንስ ኢየሱስ ሊገለጥ ስለሆነ ቀርቦ ነው ያለው። ምክንያቱም የእግዚአብሔር መንግስት ከክርስቶስ ጋር አብሮ የሚንቀሳቀስና ሙቭ የሚያደርግ ስለሆነ። ግን ጌታ ኢየሱስም በሆነ ረገድ ሪዘርቭ ያደርገዋል እላችሁ። አሁንም በሙላት ታዲያ መቼ ነው የመጣው ነው ጥያቄ። የጌታ ኢየሱስን ስብከት ካያችሁ ጌታ ኢየሱስ የሰበከውን ስብከት ቁጥር 17 ምዕራፍ 4 ላይ ከዚያ ጊዜ አንስቶ ኢየሱስ ንስሐ ግቡ መንግስተ ሰማያት ቀርባለችና እያለ መስበክ ጀመረ ይላል። ኢየሱስም መታለች ይላል። ግን በሆነ ነገር ምን እያለ ያለው? ቀርባለች ነው እያለ ያለው አይደለ? መጥቷል የሚልባቸው ቦታዎች ስላሉ ብዬ ነው። የእግዚአብሔር መንግስት አሁን በመካከላችሁ ናት የሚልባቸው ቦታዎች አሉ። ግን ስቲል ሙሉ ፍሩይሽን ላይ ምን አላለም? አልደረሰም። ግን ራሳችሁን ለዚህ መንግስት አዘጋጁ እያለ ይሰብካል። መቼ ነው ታዲያ የመጣውን በሙላት ብላችሁ ከጠየቃችሁ ግን መጽሐፉ መጨረሻ ላይ ነው የመጣው። ክርስቶስ ሞትን አሸንፎ በትንሣኤው ወደ ሰማያት ሲወጣ የእግዚአብሔር መንግስት በሙላት ኢናግሬት ተደርጓል። ታላቁ ተልእኮ ምዕራፍ 28 ቁጥር 18 ኢየሱስ ደቀ መዛሙርቱ ወዳሉበት ቀርቦ እንዲህ አላቸው፣ ስልጣን ሁሉ በሰማይና በምድር ተሰጥቶኛል። ይሄ አሁን ስለተሰጠ፣ ስለዚህ ሂዱና ህዝቦችን ሁሉ በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው ደቀ መዛሙርት ያድርጓቸው፣ ያዘዝኋችሁንም ሁሉ እንዲጠብቁ አስተምሯቸው፣ እኔም እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነኝ። እዚህ ጋር ነው የእግዚአብሔር መንግስት በሙላት የእግዚአብሔር ማዳን ወደ ሰው ልጆች ታሪክ በኃይል የገባው። ከዛ የተነሳ ነው ሂዱና የምስራቹን አውሩ በእኔ ድነት ስላለ ይላል ኢየሱስ። እዚህ ጋር ግን ምን እያለ ነው? የእግዚአብሔር መንግስት እየቀረበ ነው ያለው፣ በሙላት ኮንከር ሊያደርግ ጨለማን፣ ክፋትን ሁሉ። ስለዚህ እዚህ ጋር ምንን እያየን ነው? ፕሮጀክሽኑን እያየን ነው። የእግዚአብሔር መንግስት ምንን ሊያሳካ እንደሚችል በክርስቶስ ኢየሱስ እንመለከታለን። በፈውሱ ውስጥም የእግዚአብሔርን መንግስት ብሬክ አድርጎ ወደ ጨለማና ወደ ክፋት ዓለም ገብቶ ምን እንደሚያደርግ ፍንጣቂውን ነው የምናየው። ፈውስን ባይዜ አሳንሳችሁ እንዳታዩ። ጌታ ኢየሱስ
ዲያብሎስን የማሸነፉ ትልቅ ምልክት አድርጎ ነው የሚያወራው። ምዕራፍ 12 ላይ አይታችሁ ከሆነ አንተ በብዔልዜቡል መንፈስ ነው የምታወጣው ብለው በከሰሱት እና በሰደቡት ብላስፊሚ ባረጉ ጊዜ ሲያወራ የዚህን ታላቅነት ያሳየናል። አሸናፊነቱ እንዲሁ እኛም በቀላሉ የምንወስደው አይነት አይደለም። የክርስቶስ ኢየሱስ ድል ማድረግ ምልክት እንደሆነ ሲያሳይ ማቴዎስ ወንጌል ምዕራፍ 12 ይህም ስለ በሽታና ስለዛ በትክክል በእግዚአብሔር ቃል መሰረት እንድንረዳ ብዬ ነው። ምዕራፍ 12 ቁጥር 22 ከዚህ በኋላ በጋኔን የተያዘ እውርና ድዳ የሆነ ሰው ወደ እርሱ አመጡ። ኢየሱስም ፈወሰው። ሰውየው ማየትና መናገር ቻለ። ሕዝቡም ሁሉ ተደንቀው ይህ ሰው የዳዊት ልጅ ይሆንን አሉ። ይህ መሳያ እንደማለት የዳዊት ልጅ ማለት እንመነው እንዲህ አይነት ነው። ነገር ግን ፈሪሳውያን ይህን በሰሙ ጊዜ ያናዳቸዋል፣ መሲህ ብሎ ሰው ሊቀበል መሆኑ። ነገር ግን ፈሪሳውያን ይህንን በሰሙ ጊዜ ይህ ሰው አጋንንትን የሚያስወጣው አጋንንት አለቃ በኤልዘቡል ነው አሉ። ምኑን አምነዋል? ፈውስን አምነዋል። ፈውስን አምነው በሌላ መንገድ ራሽናላይዝ ማድረግ አለ። እርሱ በኤልዘቡል መንፈስ መሆን አለበት አሉ። ኢየሱስም ሀሳባቸውን አውቀው እንዲህ አላቸው፣ እርስ በርሱ የተከፋፈለ መንግስት ሁሉ ይወድቃል፣ እርስ በርሱም የተከፋፈለ ከተማ ወይም ቤት አይጸናም። ሰይጣን ሰይጣንን የሚያስወጣ ከሆነ እርስ በርሱ ተለያይቷል ማለት ነው። እንዲህ ከሆነ ደግሞ መንግስቱ እንዴት ጸንቶ ሊቆም ይችላል? አያችሁ፣ የዲያብሎስ መንግስት በባህሪው ምን ስለሆነ? ዲስትራክቲቭ ስለሆነ ዲያብሎስ ማሳመምና ማጎሳቆል እንጂ ሬስኪው ማድረግ አያውቅም። መቤዠት ያ ከሱ ማንነት ጋር አይሄድም። ማድረግ አይችልም። ደግ ስላልሆነ ማለት ነው። ተፈውሳችሁ ማየት he can't survive that። ያን ካላመናችሁ የኢየሱስ ክርስቶስ በብዔልዜቡል መንፈስ አለማስወጣትን ልታምኑ አትችሉም። you need to necessarily believe that ሰይጣን ማድረግ እንደማይችል ክፉ እንደሆነ ማመን አለበት። በባህሪው ነፍሰ ገዳይ ነው። ህይወትን መስጠት አያውቅም። ሬስኪው አድርጓችሁ እንደዚህ you can't even imagine እናንተን ለመሸወድ ራሱ በጎ ኬር ማድረግ አይችልም። ገብቷችኋል? ህይወትን ማየት አይችልም። ጌታ ኢየሱስ ይሄ ፎር ሹር ነው እያለ ያለው ይህን አንድ ክፍተት አይሰጥም። በዚህ ሰይጣን ዲሰፕሽን ያደርጋል። ያላረገውን ነገር እንዳረገ ሊያስመስል፣ ያልፈወሰውን እንደፈወሰ ሊያስመስል ይችላል። የአይነት ዲሰፕሽን ሊያደርግ ይችላል። ግን ይሄ እውነተኛ የሆነ መቤዠትን በፍጹም አያደርግም። ሰውን ለማሳመን ብሎ ራሱ ኢየሱስ እንደዛ ነው እያለ ያለው ጽኑ በሆነ መንገድ እኔ አጋንንትን የማስወጣው በብዔልዜቡል ከሆነ ልጆቻችሁ በምን ሊያስወጣቸው ነው? ስለዚህ ልጆቻችሁ ይፈርዱባቸዋል። እኔ ግን አጋንንትን የማስወጣው በእግዚአብሔር መንፈስ ከሆነ የእግዚአብሔር መንግስት ወደ እናንተ መጥታለች። ያላችኋል። ይህን ነው የፈለኩት። በሆነ ረገድ አልመጣም ይላል፣ ግን በሆነ ረገድ መጥታለች። መጥታለች ግን ምን ማለቱ ነው? ፈውሱን ነው የሚያሳየው። ይሄ የእግዚአብሔር መንግስት መምጣት ምልክት ነው። የዲያብሎስ መንግስት መሸነፍ የእግዚአብሔር መንግስት ደግሞ ባህሪ ነው ይላል። I want you to like የእግዚአብሔር መንግስት ሲባል ብዙ ሰው የሚያስበው ብዙ ጊዜ ኢቭን ስብከትም ሰምታችሁ ሊሆን ይችላል፣ ንግግሮችንም እሱም የእግዚአብሔር መንግስት ስነ ምግባር ይባላል። ብዙ ጊዜ አለ አይደለ? እግዚአብሔር ፖለቲካሊ ሊነግስ ነው። እግዚአብሔር ሲነግስ መቀደስ አለብን። like we need to rearrange ህይወታችንን ማስተካከል አለብን። እንደዚህ ግን መጽሐፍ ቅዱስ የእግዚአብሔርን መንግስት እንደ ስጦታ ነው የሚያየው። የእግዚአብሔር መንግስት ነው እነዚህ ነገሮች የሚያሳካው። ለሰው ልጆች የእግዚአብሔር ስጦታ ነው። ከሰዓትም እናየዋለን። እንዲያውም ለዚህ ይረዳን ዘንድ ቁጥር 5 ላይ ምዕራፍ 5 ላይ ራሱ አይታችሁ ከሆነ ምዕራፍ 5 ቁጥር 3 በመንፈስ ድሆች የሆኑ ብፁዓን ናቸው መንግስተ ሰማያት የእነርሱ ናት እና ይላል። the kingdom of heaven የእግዚአብሔር መንግስት ለእነርሱ ናት። ይህንን እናያለን። እነሱ የሚገዙበት ነው። ለእነሱ መንግስት ይሰጥና ያስተዳድራሉ አይነት። በእርግጥ ያም ትርጉም አለው፣ ግን ያ አይደለም። ፕራይሜርሊ ስጦታ መሆኑን ነው እያሳየን ያለው። እግዚአብሔር ለህዝቡ የሚሰጠው በምህረት የሚሰጠው ስጦታ እንደሆነ ምን ማለት ነው ብትሉ አሁን እንደምናየው ነው። ፈውስን ነው የሚያመጣው የእግዚአብሔር መንግስት። እግዚአብሔር ሲነግስ ወይ ደግሞ እግዚአብሔር ሬን ሲያደርግ ለሰው ልጅ አርነት ነው። የሰው ልጅ የእግዚአብሔርን የተትረፈረፈ ደግነትና በጎነት የሚያይበት። ለዛ ነው የምስራች የሚባለው። እግዚአብሔር በህጉና በዘላለማዊ አምላክነቱና ንጉስነቱ ፍጥረትን እስከዛሬም ይገዛል፣ እየገዛም ነው የነበረው። የወንጌሉ ግን በባህሪው
የእግዚአብሔር መንግስት ለሰው ልጆች ኦፕሬት የሚያደርግበት የጸጋ መንግስት ሚዲቴሪያል የሆነ የሰው ልጆችን እግዚአብሔር ለመጠበቅ ለማዳን በጎን ለማድረግ የሚነግስበት ነው። በሆነ ረገድ አዳም ቢነግስ ኖሮ በአግባቡ ለህዝቡ ለሰው ልጆች ያመጣ ነበር ያንን አይነት በጎነት። እንደምታውቁት አዳም ፍጥረትንም እንዲነግስ የተሰጠው እንዲያስተዳድር የተሰጠው አካል ነበረ፣ ግን ያንን እንዳበላሸ እናውቃለን። ክርስቶስ የእግዚአብሔር መንግስት በክርስቶስ ኢየሱስ በኩል ሰው በሆነው በክርስቶስ ማለትም ፍጹም አምላክ ነው፣ ግን ለሰው ልጆች በሆነ መንገድ ክርስቶስ መልሶ የወሰደበትና ሊያስተዳድር ሊያድን የተቀበለበት ነው። ማርቲን ሪ እንደዚህ ይላል, the gospel is the charter of that kingdom containing the king's coronation oath by which he has graciously obliged himself to pardon and protect and save the subject of that kingdom. ወንጌሉ የዛ መንግስት ቻርተር ነው። በዚህም የንጉሱ መንግስት የሚያውጅ መሐላውንም የሚያያዘ ከዛ ደግሞ በዚህም ደግሞ የዛ መንግስትን ሰብጀክቶች ወይ ደግሞ በዛ መንግስት ስር ያሉትን ለመጠበቅ ይቅር ለማለት ራሱን አሳልፎ የሰጠበት ወይ ደግሞ የዛ መንግስት ሰብጀክቶች ለማዳን በእርሱ ለሚያምኑ በዚህ መንግስት ተስፋ አድርገው ለሚመጡ ሁሉ ይህን ነገሮች ለማድረግ ራሱን ኮሚት ያደረገበት ነው ይላል ካልቪን። ሪፎርምድ የሆኑት እንዴት እንደሚያስቡ እንድታዩ ይሄ ነው። Matthew calls it the gospel of the kingdom by which the kingdom of God is established among men for their salvation ይላል። የእግዚአብሔር መንግስት በኃጢአተኞች መካከል የተመሰረተው ለእነርሱ ድነት ነው ይላል። True and eternal happiness is thus distinguished from the prosperity and the joy of the present life. የእግዚአብሔር መንግስት በወንጌሉ ለሰው ልጆች ዘላለማዊ ደስታንና እውነተኛ ደስታን ከዚህ ዓለም እጅግ ማለትም የሚቆይ የማይጠፋ ደስታን ለመስጠት እግዚአብሔር የመጣበትና የነገሰበት ነው። ማሳየው የዛ መንግስት ባህሪ ምንድነው? ኢየሱስ በዚህ ይሰብካል፣ በዚህ ይፈውሳል። የወንጌሉን ባህሪም ጭምር ነው የሚያሳየን። የእግዚአብሔር መንግስት ባህሪም ጭምር። የእግዚአብሔር መንግስት መጣለች። ምንድነው ያንን ስብከት ተከትሎት ምን ሀፕን ያደርጋል? ሰዎች ይፈወሳሉ፣ ከችግር ከጉስቁልና ሲወጡ እናያለን። ባዶ ስብከት እንዳልሆነ ነው የሚያሳየን። አይታችኋል? ስብከቱን እነዚህ ነገሮች ተከትሎ መምጣታቸው የምር የቃል ብቻ የሆነ ፊሎሶፊካል የሆነ ሲስተም ኦፍ ቶት እንዳልሆነ የሆነ ዝም ብሎ ወንጌሉ ሐሳብ ዓለም ላይ እንዳሉ እንደሌሎች ሐሳቦች ዝም ብሎ የሚነገር ሳይሆን በኃይል የእግዚአብሔርን ማዳን የምናይበት ነው። ስለ እነዚህ ፈውሶች ሰዎች በጣም አንዳንድ ጊዜ ምን ይባላል ከኃጢአት ነፃ የሚያወጣ ወንጌልን ነው የሚሰብከው፣ ለዚህ ምልክት እንዲሆን ይፈውሳል ነው የሚባለው። ግን እንደዛ እኔ አይመስለኝም። እነዚህ ሰዎች ከበሽታ መፈወሳቸው በራሱ የወንጌል የምስራች ነው። ምክንያቱም የሰው ልጅ ችግር ስሩ ኃጢአት ቢሆንም ውጤቱ ግን ሚዝሪ ነው አይደለ? ኃጢአት ያመጣው ጉስቁልናን ነው። በዚህ ኮንፌሽኑን አይታችኋል፣ በጥንቃቄ ነው የተቀመጠው። የሰው ልጅ ኃጢአተኝነትንና ጉስቁልናን ለይተው ነው። ሚዝሪውንና ኃጢአተኝነትን ይለያል። ኃጢአቱ የኃጢአተኞች ድርጊት ነው። የዛ ውጤቱ ግን ምንድነው ስትሉ ጉስቁልና ነው። በዚህ ዓለምም ከእግዚአብሔር መለየት፣ በዚህ ዓለምም በጉስቁልና የተሞላ ህይወትን መኖር፣ በህመም በበሽታ በስቃይ የተሞላ ከዛ በክርስቶስ ኢየሱስ የማይቤዣችሁ ከሆነ ደግሞ በዘላለማዊ ሞት የሚያበቃ ጉስቁልና ነው። ስለዚህ ወንጌሉ ምን ያበስረናል? የኃጢአትን ይቅርታንም ግን ደግሞ የሰው ልጅ ጉስቁልና ሁሉ በክርስቶስ ኢየሱስ መንግስት የሚጠፋ መሆኑን ብሬክ አድርጎ ያሳያል። እግዚአብሔር እንግዲህ እንደምታውቁት እዚህ ጋር ነው እንግዲህ ብዙ ሰው የሚሸወደው። ፈውሱንም በአግባቡ ሰው የማይረዳውም ለዚህ ነው ብዬ አስባለሁ። ኢየሱስ ዶክትሪኖቹን ጀስቲፋይ ለማድረግ ብቻ ያሳየው አይነት ኃይል አይደለም። ማለት የሚያስተምራቸው ነገሮች እውነት መሆናቸውን ብቻ ለማሳየት አይደለም። የምር እኛ ራሱ በእግዚአብሔር መምጣትና መንግስት ምን አይነት ተስፋ እንዳለን እንድናይ ያደርገናል። የሐዋርያትንም ፈውስ በአግባቡ እነዚህ ሁለቱ ነገሮች አብረው ነው የሄዱት፣ በክርስቶስም በሐዋርያትም የወንጌሉ ስብከትና የወንጌሉ ደግሞ የመንግስቱ መገለጫ የሆነው ፈውስ አብሮት ማለት ነው። ይህም እንዲሁ ተራ ነገር አድርገን የምናየው አይነት አይደለም።
አንድ ጊዜ ስሰማ ሐዋርያት ሥራ ላይ ያለው ምልክት ምንም አይደለም የሚሉ ሰዎች ሲያወሩ፣ አንዳንድ ሰዎች እንደዚያ ያወራሉ። ወይ ደግሞ ከካሪዝማቲኮች ስብከቶች ወይ ፈውስ አለ ተብሎ እነሱ ጋር ስለሚነገር ፈውስ አይደለም ዋናው ዶክትሪን ነው ይላሉ ሰዎች። ይሄ በዚህ በእነሱ ትምህርት ተሞልቶ ወይ ደግሞ ያንን የእነሱን ትምህርት እያሰቡ በወንጌል ውስጥ እንዴት ምልክት ኦፕሬት እያደረገ እንደሆነ አለማየት ነው እያስባለሁ። ምክንያቱም ሐዋርያ ሥራ ላይ ስታዩ ጴጥሮስ እያንዳንዱን ምልክቶች ከክርስቶስ ኢየሱስ በሰማያት ላይ ሬይን ከማድረግ ጋር ያገናኘዋል። የእግዚአብሔር ልጅ ይሄ ስም አሁን የሆነ ዩኒክ ቫሊዩን በእምነት ከተቀበላችሁትና ካያችሁት ትልቅ ታላቅ ኃይል ያለው ሲል የሆነ ዝም ብሎ የሆነ ማጂካል ወርድ ማለቱ አይደለም። የእግዚአብሔር ልጅ በሰማያት ላይ ሁሉን ነገር እንደገዛ ማሳያ ነው ይላል። የምር እንደዛ እንድታዩ ሁሌም ምልክቶቹን ሐዋርያ ሥራ ላይ ሄዳችሁ ያው ሐዋርያ ሥራ ላይ መጀመሪያዎቹ ላይ ያነሉ በኋላ ፌድ እያደረገ ይሄዳል በአግባቡ ከተረዳችሁ ማለት። ሴሴሽኒስት ኔጌቲቭ ቃል ነው በሆነ ረገድ ሰዎች አቢዩዝ ስለሚያደርጉት፣ ግን ምን እንበለውሽ እንደዛ ነው። ሴሴሽኒስት የምንሆንበት ምክንያት መንፈስ ቅዱስ ስራውን አቆመ ነው የሚመስል አሉታዊ ትርጉም ይዛል፣ ግን ከዛ ያልፋል ላቸው በአግባቡ ከተረዳን ፌድ እያደረገ የሚሄድበት ምክንያትም ስላለው ማለት ነው። ያንንም አወራለሁ ወደ መጨረሻው ሲሄድ። አንድ በደንብ እንድታዩ የምፈልገው ሐዋርያ ሥራ ምዕራፍ 3 ላይ የሽባውን ሰው የመፈወስ ጴጥሮስ እንዴት ኢንተርፕሬት እንደሚያደርገውና ሰዎቹም እንዴት እንዲረዱ እንደሚፈልግ ሲያወራ ታያላችሁ። ምዕራፍ 3 ቁጥር 11 የተፈወሰውም ለማኝ ከጴጥሮስና ዮሐንስ ጋር ጥብቅ ብሎ አብሯቸው ሳለ ሕዝቡ ሁሉ በመገረም እነርሱ ወደ ነበሩበት የሰለሞን መመላለሻ ወደ ተባለው ስፍራ እየሮጡ መጡ። ጴጥሮስም ይህን ባየ ጊዜ እንዲህ አላቸው፣ የእስራኤል ሕዝብ ሆይ በዚህ ለምን ትደነቃላችሁ? ደግሞም በእኛ ኃይል ወይም በእኛ ጽድቅ ይህ ሰው ድኖ እንዲመላለስ እንዳደረግነው በመቁጠር ለምን ወደኛ አትኩራችሁ ትመለከታላችሁ? እነሱ ምን ብለው እየተረገሙባቸው ነው? እነ ጴጥሮስ ላይ ተገርሞ እያዩ ነው። እና አስገራሚ ኃይል አላቸው እነዚህ ሰዎች ብለው ከዛ ጴጥሮስ ሪዳይሬክት ያደርገዋል። እኛ በጣም የተለየ ጽድቅ ያለን ወይ ደግሞ ኃይል ያለን አድርጋችሁ ለምን ታያላችሁ? ታዲያ ወዴት ይህ ቁጥር 13 የአባቶቻችን አምላክ የአብርሃም የይስሐቅና የያዕቆብ አምላክ ብላቴናውን ኢየሱስን አከበረው፣ እናንተ ግን እንዲሞት አሳልፋችሁ ሰጣችሁት። ጲላጦስ ሊፈታው ቢፈልግም እናንተ በእርሱ ፊት ካዳችሁት። ቅዱሱንና ጻድቁን ክዳችሁ ነፍሰ ገዳዩ እንዲፈታላችሁ ለመናችሁ። የሕይወት መገኛ የሆነውን ገደላችሁት። እግዚአብሔር ግን ከሙታን አስነሳው፣ እኛም ለዚህ ምስክሮች ነን። ይህን የምታዩትንና የምታውቁት ሰው የበረታው በኢየሱስ ስም በማመን ነው። ሁላችሁም እንደምታዩት ፍጹም ፈውስ እንዲያገኝ ያደረገው የኢየሱስ ስም እና በእርሱ አማካኝነት የሚገኘው እምነት ነው ይላል። የእግዚአብሔር ልጅ በሰማያት እንደከበረ ማሳያው የዚህ ሰውዬ መፈወስ ነው ይላል። ይገርም። ክርስቶስ በማይታየው ዓለም ሁሉን ወደ መግዛት እንደመጣ ማሳያው፣ በጨለማ ላይ ያለውንም ኃይለኝነት የሚያሳየው የዚህ ሰውዬ መፈወስ ነው። ኤቭሪ ፈውሶችን በዚህ አይነት መንገድ ነው የሚሸፍናቸው። ሌጣ ኔክድ የሆነ የኃይል ማሳያ አይደለም። አላረለ ዝም ብሎ በቃ እኛ ጥሩ ሰዎች ነን እኛ ሲሪየስሊ ውሰዱን አይነት አይደለም። ከዛ በሚያልፍ መንገድ የምስራቹ ትራጀክተሪው ታላቅ ነው። በክርስቶስ ኢየሱስ ፈውሶቹ እነዚህ ፍንጣቂዎች ጨለማ ሁሉ ሊረታ እንዳለ ተስፋ ሰው ወደዛኛው እምነት እንዲሄድ ነው። እኔም መፈወስ አለብኝ እዚህ ጋር ኮላሊቲን እያመመኝ ነው፣ ወገቤን እያመመኝ ነው፣ በወንጌሉ ፈውሱኝ እንድትሉ አይነት አይደለም። ገብቷቸዋል ፖይንቱ? ሰዎችን ወዴት ነው? ምክንያቱም ያ ሰውዬ ተፈውሶ ሌላው ሰው አይፈወስም። በሆነ ረገድ በሽተኛ ሊኖር ይችላል ቸርች ውስጥ አብዛኛው ሰው። ፖይንቱ ምንድን ነው ብትሉ እነዚህ አይነት ሰዎች እንደ አንድ ሳብጀክት የክርስቶስ ኢየሱስ መንገሱ ማሳያ ሆኖ ሰው ዘላለማዊ የሆነውን የእግዚአብሔር ልጅን ታላቅ መንግስትን ተስፋ እንዲያደርግ በሞት ሊያበቃ ያለው ህይወቱ በሞት እንደማያበቃና በክርስቶስ ኢየሱስ ቢያምን ከሞትም አርነት እንደሚወጣ ትልቁን እምነት በክርስቶስ ኢየሱስ ሰው እንዲያደርግ ነው። እና በዮሐንስ ወንጌልን እንደገና ብታዩት በጥንቃቄ የክርስቶስ ኢየሱስ ፈውሶችን ኢየሱስ የምር ትልቅ የእውነተኝነቱ ማሳያ
ከእግዚአብሔር የተላከ እውነተኛ አገልጋይ መሆኑን ማሳያ፣ እንዲያውም ከእግዚአብሔር ያልተላከ ማንም ሊያደርገው እንደማይችል አድርጎ ይናገራል። ለምንድነው ይሄ አይነት መረዳት የሌለን ብትሉ፣ ብዙ ጊዜ ምልክቶች እንዲሁ በቀላሉ የሚፈጸሙ ስለሚመስለን በጣም የወረደ የምልክቶች አንደርስታንዲንግ ስላለ። እኔ በእውነት እነግራችኋለሁ ከጌታ ኢየሱስ ክርስቶስ መምጣት በኋላ እንዲህ አይነት ምልክት በሃይማኖት ታይቶ አያውቅም። በእስልምናም ብትሉ በተለያዩ ሃይማኖት ሮማን ካቶሊኮችም ምልክቶች አሉን ብለው ይታበያሉ። ኢቫንጀሊካሎችም እና አይነት ምልክት ታይቶ አይታወቅም። ከታየም እናያለን። የለም። አይነ ስውር አይኑ በርቶ ቲቪ ላይ መቼም አይታችሁ አታውቁም። አም ሲሪየስ አባውት ዲስ። ይሄ ቀልድ እንዳይመስላችሁ፣ እውነቴን ነው። የቤኒን ሚኒስትሪ 40 ዓመት ቪዲዮ ብታዩ ሻሎ የሆኑ ስልካየው ወይ ምናምን ነው እንጂ ጉንድሽ ሲተረተር መቼም አላየንም አናየንም። ተራ ነገር ስላልሆነ ማለት ነው። የእግዚአብሔር ልጅ በታሪክ ውስጥ ሲገለጥ ራሱ ሰው ላይትሊ ኢየሱስን እንዳይወስድ ያደረገው አንዱ ምክንያት የመንግስቱ በኃይል መገለጥ ካለ ያሳዩን። እውነቱን እንነጋገር አይደለ? አንድ ኢትዮጵያ ውስጥ አንዱ እኔ እንዴት ሰው እንዴት ይቅር እንደሚል አይገባኝም። ላይክ ይሄን አይቶ ሰው ይሄን ሰው መልሶ አያይ ብላችሁ ታስባላችሁ? ተመልሶ ሰው ሄደ። አንዷ ምስክርነት ስትሰጥ ነው እንግዲህ ከዚህ በፊትም አውርቼ ይሆናል ብዬ አስባለሁ። ድመቴ ላይ እውነት አይታችሁ ይሆናል ዘይት አፈሰስኩኝ ተራመደች ብላ ምስክርነት ትሰጣለች። ቲቪ ስክሪን ላይ ላይቭ ስትሪም ነው እየተደረገ እሱ ተቀምጦ ሰውዬው እንደዚህ ይላል ማለት ልክ በጣም ነው የሚያሳዝነው አይደለ? በዚህ ልክ መቀለዱ ማለት ነው። እና ምልክቶቹን የምር እዩዋቸው፣ ቪዲዮ ከፍታችሁ ሲንሲርሊ ተመልከቷቸው። ቡሽሪንም በሉት ያ የሞተው ናይጄሪያዊው ማን ነው እሱንም በሉት ቲቪ ጆሹዋን በሉት እዩት። ኢትስ ጀስት አ ጆክ። እኛ እዚህ ጋር ስለ ኢየሱስ ፈውሶች ስናወራ እንዲህ አይነት ቀልድ አይደለም እያወራን ያለ። የምርም ባህሪውም የተለየ የሚቀርብበት ምልክቶች የሚታዩበትን መንገድ እጅግ የከበረና ግቡም ራሱ እንደዚህ አሹፈን ምንተው አይነት አይደለም። ዮሐንስ ወንጌል ላይ በጣም ስትሪክትሊ ነው የምታዩት። ምዕራፍ 3 ቁጥር 2 ላይ ኒቆዲሞስ መጥቶ ከእግዚአብሔር ካልተላከ በቀር ይህንን ማድረግ ማንም አይችልም ይላል። የሆነ ማታለል የምትችሉት አይነት እንዳልሆነ ሲናገር ምዕራፍ 5 ቁጥር 36 ልታዩት ትችላላችሁ። እንዲሁም ወሳኙ ነው ብዬ አስባለሁ። ኢየሱስ ስለ እሱን ሲሪየስሊ እንድትወስዱ ላይክ እኔን እንኳን ኢቭን የምናገራቸውን ነገሮች ባታምኑ ይሄ ምልክት ስለኔ በጣም ተረጋግታችሁ እንድታስቡ ሊያረጋችሁ ይገባል ይላል። ያንስላችሁ ምልክት ተራ ነገር እንዳልሆነ ሲያሳየን ምዕራፍ 5 ቁጥር 36 እኔ ግን ከዮሐንስ ምስክርነት የላቀ ምስክር አለኝ፣ እንድፈጽመው አብ የሰጠኝ እኔም የምሰራው ስራ አብ እንደላከኝ ይመሰክራል። ምልክቶቹን ነው የሚለው። እንደዚህ ኢየሱስ የምር ሻለው የሆነ ራሱን እንደ አንድ ለሰዎች በቃ አዲስ ነገር አምጥቻለሁ ብሎ ክሌም የማያደርግ መሆኑን ሲንሲርሊ የሚናገረውን ነገር በአክብሮትን ማንነቱንም በጥንቃቄ እንድታስቡ የሚያደርጉ እንደነበሩ አድርጎ ያቀርባቸዋል። በዚህም የእግዚአብሔር ልጅ ዛሬም እኛ ጌታ ኢየሱስን ያመንነው በእውነቱ ቀጥታ ምልክቶቹን አይተን ሳይሆን እግዚአብሔር ለዚህ እንዲመሰክሩልን ባረጋቸው 12ቱ ታማኝ ሰዎች ምክንያት በተሰጠው ምስክርነት። ይህ የእግዚአብሔር ይብን ዓላማ ነው። ለዚህ ነው ሴሴሽኒስት የምንሆንበት ምክንያት። በሐዋርያት መሰረት ላይ የጣነጽ ነው በሐዋርያት ሚራክሎች ስላመንን ነው። ለሌላ ሰው ያን ስልጣን ማንሰጠው ለዚህ ሐዋርያት ክርስቶስ ኢየሱስን ለእኛ ሲመሰክሩልን ራሳቸው ምስክርነታቸው ላይትሊ እንዳይወሰድ በዛው በተመዘገበው ታሪክ ውስጥ እጅግ አስደናቂ ምልክቶች በእነርሱ ስለታዩ በዚህም ነው ያረፈው። የወንጌል እምነታችን ያረፈው ባዶ በሆኑ ቃሎችና ስብከቶች አይደለም፣ በኃይል የእግዚአብሔር መንግስት መገለጥና በሐዋርያትም በታየው እጅግ በላቁ ምልክቶችና ተአምራት። እግዚአብሔር ሰዎች ወንጌል ውስጥ ታብሊሽድ እንዲሆን እንደ አንድ ዓለም ላይ የተለያዩ ፍልስፍናዎች ይመጣሉ። እንደዚህ አይነት ሐሳብ አድርገን እንዳናየው ለህይወታችን ተስፋ እንዲሆን በእንደዚህ አይነት ታላቅ ምልክቶች ነው ያጸናው። እዛው በክርስቶስ ወንጌል ላይ የምናየው አይነት የእግዚአብሔር ኃይል መገለጥ በታሪክ መጨረሻ በክርስቶስ ኢየሱስ በሙላት የመንግስቱ መምጣት እንደሚሆን ማሳያ ነው። ለምንድነው እኔ ከፕሌቶ ይልቅ የክርስቶስ ኢየሱስን መልእክት አይደል ሪፐብሊክ የሚል መጽሐፍ አለ
ለምንድን ነው መጽሐፍ ቅዱስ ማላይ? በእርግጥ መልእክቱም ባዶ ስለሆነ ነው፣ ምንም አድሬስ ስለማያደርግ የምር የህይወታችንን ችግር የሆነ ፖለቲካል ሲስተም እንዴት አድርገን መመስረት እንደምንችል ስለሚናገር። የክርስቶስ መንግስት እንደዚህ ብላችሁ ራሳችሁን ሪአሬንጅ አድርጎ አይላችሁ። ተስፋ የላችሁ የእግዚአብሔር ልጅን እመኑ ነው የሚለው። ግን ለምንድን ነው የተለየ አድርጌ ኢየሱስን መወስደው? አንድ ከመልእክቱም ባህሪ፣ ሁለት ግን ከሞት እርሱ ስለተነሳ ደግሞ ካረጋቸው በሱ የወንጌሉ ስብከት ውስጥ ከታዩ ምልክቶችም የተነሳም ጨምር ነው አይደለ? እኔ ሀሳብ እየፈለግኩ አይደለም ያለሁት። ይህንን የወደመውን ህይወቴን ሪስቶር የሚያደርግን አካል ነው እየፈለግኩ ያለሁት። በሽታን አላሳንስም፣ አልፈልግም። በመሰረቱ ጤናማ መሆንን አንዳችንም አናውቅም። ከውልደታችን ጀምሮ በሽተኞች ነን በአንድ በሌላ። ሙሉ ድካም የማያውቅን አይነት ወይ ኦፍ ኤግዚስተንስን አናውቅም። በተለያየ መንገድ ደግሞ የእድሜያችን እየሄደ ሲመጣ ሞት እየገዘፈ እኛ ደግሞ ህይወት እየጠፋ ይሄዳል። ጳውሎስም እንደሚለው ሳይኮሎጂካሊም ይሄ ዓለም ትራውማታይዝ እያደረጋችሁ ይሄዳል። ሰውነታችሁም እየደከመ ነው የሚመጣው። አንዳንድ ሰው ላይ እንዲሁም ገና ሳይሄድ ሞትን መንፈስት የሚያደርግ በሽታ ሰውነቱ ላይ እየታየ ይመጣል። አእምሯችሁም ሰፈር ያደርጋል። ለምን? የክርስቶስ ኢየሱስ ማዳን በሁሉ ረገድ ስለሆነ ነው። ይሄ ታዲያ ከዚህ የሚታደጋችሁ ፍልስፍና አንድ ሀሳብ አይጠቅመኝም። እኔ ሞትን ኮንከር እንደሚደረግ እንድታሳዩ ይፈልጋለሁ። ነፍሴ እና ስጋዬ ከዚህ ከጨለማ አሰራርና ኃይል ነፃ መውጣት እንደሚችል የሚያሳይ ኤግዚቢሽን ፈልጋለሁ። በእርግጥ ከክርስቶስ ኢየሱስ ምልክቶቹ በላይ ሞትን ኮንከር ማድረግ ነው ትልቁ ምልክት ለኛ። ክርስቶስ ሞት ላይ አናቱ ላይ ወጥቶ ጨፍልቆት በሽታንና የሞትን መርህ በሙሉ ረግጦት ስላየን ነው ደስ የሚለን። ስለዚህ የኢየሱስ ክርስቶስ መንግስቱ ሲገለጥ ራሱ የታዩ ምልክቶች እንዲሁ በቀላሉ የምናያቸው አይደሉም። ምልክቶች ዛሬ ለእኛ ብቻ አይደሉም፣ በጊዜውም ለነበሩት አይሁዶችም በጊዜው የክርስቶስን መንግስት ስብከት ለሚሰሙቱ ራሱ አሜዚንግ ነገር ነው። አለ አይደለ? ሁሉም ሰው ያደርገዋል፣ ቢግ ዲል አይደለም የሚሉት። እንዲህ አይነት ነገር ተሰምተው አያውቅም ነው የሚሉት አይደለ? ይሄ ሊታየን ይገባል እኮ አይደል? እንዲህ አይነት ነገር አይተን በህይወታችን አናውቅም የሚሉ ምስክርነቶችን ታነባላችሁ አይደለም? ማዕበልና ውሃውን ሲገዛው ይሄ ማን ነው አይደል? ዞሮ ያዩታል እንጂ ኢትስ ኖርማል። ያው እዚህ ብዙ ነቢያት አሉ፣ ብዙ ፈዋሾች አሉ፣ የሱ ትንሽ ይሻላል አይደለም የሚሉት። ይሄነት ነገር አይተን አናውቅም። እንዲሁም ኢሚዲየትሊ መሲሁ ይሁን እንደ ወደሚል ነው የሚሄዱት። ሲሪየስ ጉዳይ እንደሆነ ሲያሳዩ ማለት አይደለ? ቀልድ ነው አይደል? ከመቃብር ውስጥ አወጣም ብለው ያው ብዙዎቹ ተዋርደዋል። ላይክ እንዴት ሰው ይደፍራል? ማን ነው የሚለው ሰው አይደለ? አንዳንድ ከመቃብር አውጡት፣ መቃብሩን ቆፍራችሁ ምናምን ብሎ ቲቪ ካሜራዎች ስትሪም እየተደረጉ መቼም አይሆንም። በክርስቶስ ኢየሱስ ታሪክ ውስጥም በጣም ሬር ናቸው ሞትን ኢየሱስ የሚያሸንፍ መሆኑን የሆኑ ሰዎችን በማስነሳት ያሳየው። ኖርማል አይደሉም ልላችሁ ነው። እንዲያውም በታሪክ ውስጥ ከክርስቶስ ኢየሱስ ወንጌልና ከሱ ጋር ብቻ ነው ፈውስና ሰዎች ከችግር ነፃ ሲላቀቁ የታየው። ለዛ ነው አላግባብ የሆነ መረዳት ሲኖረን ነው የማይሆን ኤክስፔክቴሽን ህይወት ላይ የሚኖረን። ወንጌሉም ደግሞ ምን እንደሚል ካለመረዳት የተዛባ ነገር ነው ወደመያዝ የምንመጣው። ቁጥር 24 ከዛ ማቴዎስ የኢየሱስን የፈውስን ኃይለኝነት ለማሳየት በሽታዎቹን ይዘረዝራል። ስኮፖቹን ያቸው። ከዚህም የተነሳ ዝናው በመላ ሶሪያ ተሰማ። ህዝቡም በተለያዩ በሽታዎች የታመሙትን፣ በክፉ ደዌ የሚሰቃዩትን፣ አጋንንት ያደሩባቸውን፣ የሚጥል በሽታ ያለባቸውን ሽባዎች ሁሉ ወደ እርሱ አመጡ፣ አንድም ሳይቀር ፈወሳቸው ይላል። ይሄ ትልቅ የወንጌል ብስራት ነው።
አይደለ? ተራርጋችሁ እንዳታይ። ወንጌል ስላችሁ ዶንት ኮንፊውዝ ኢት። ወንጌል ስኮፑ የክርስቶስ ኢየሱስ ከውልደቱ እስከ ትንሣኤው ድረስ ይሄዳል። ለእኛ ባለው ማዳኑና በመንግስቱ መገለጥ ውስጥ ተስፋችን፣ ደስታችን ሁሉ ያረፈው በዚህ እውነት ላይ። ይሄ ምን ያሳየናል ብትሉ በሽታ ባዮሎጂካል በሆነ ረገድ እንዳልሆነ ነው አይደለ? ባዮሎጂ ላይ እንግዲህ ትዝ እንደሚላችሁ አንዱ ትዝ ይለኛል የስንተኛ ክፍል መጽሐፍ ላይ እንደሆነ አላውቅም፣ የሆነ ዲዚዝ የሚል ቻፕተር ነበረ ይመስለኛል። እና አንዱ መግቢያው ላይ የሚሏት ድሮ ሰዎች የበሽታ ምንጭ ስን ነው ይሉ ነበረ፣ ግን ሞደርን ሳይንስ ባክቴሪያ እንደሆነ እና እንደዚህ አግኝተዋል ይላሉ። እና ትዝ ይላቸዋል ብዬ ተስፋ አደርጋለሁ። እና ሲፊት ወይ ፓስት ነው ላይክ ኢትስ ናት ኃጢአት፣ ሰዎች ክፉ ነገር ስላደረጉ አይደለም የሚያማቸው፣ ኢትስ ባክቴሪያ ነው ኮዙ ይባላል። ጥያቄው ባክቴሪያው ለምን ራሱ ያሳምመናል? መመለስ አለበት አይደለ? አይ ሚን ለምን ራሱ ወደዚህ ዓለም የአይነት ክፉ ነገር ኤግዚስት አደረገ? እንዲህ አይነት ኮራፕሽን ለምንድን ነው ፍጥረት ውስጥ ያለው? የሰው ልጅ ህይወት ሰውነትስ ለምንድን ነው ለዚህ በርነብል የሚሆነው ተጋላጭ የሚሆነው? ባይዘው መጽሐፍ ቅዱስ ሚክድ አይነት መጽሐፍ አይደለም። እንደምታዩት ጳውሎስ ራሱ ያለምንም ለሆድ ህመም ትንሽ ወይን ጠጅ ጠጣ በማለት ሜዲሲናል የሆነ ቫልዩ እንዳለው ለሆድ ውስጥ ላለው ነገር እንደሚጠቅመው ለጢሞቴዎስ ሲናገር ታያላችሁ። ይሄ ኃጢአት ነው የዚህ ኮዝ ልጸልይልህ አይነት አይልም። በሆነ ረገድ ልላችሁ ነው። ይህ ማለት ግን ጳውሎስ ያንን አያውቅም ማለት ብላችሁ ካሰባችሁ ተሳስታችኋል። ላይክ ዲፐስት የሆነው ሪዝኑ ምን እንደሆነ ስለማያውቅ አይደለም። ምክንያቱም ለምንድን ነው በክርስቶስ ኢየሱስ መንግስት በሽታ እንደሚረታው አይደል? መንፈሳዊ እንደሆነ ማሳየው ይሄ ነው። ኮዙ መድኃኒት ቢያስወጥ ኖሮ ሪሌሽኑን እንሰራለን። የሚወጡት መድኃኒት ኬሚካል ኮምፖዚሽኑ እነዛ ባክቴሪያዎችን በቀላሉ የሚገላቸው ስለሆነ ብለን ዲፋይን እናደርጋለን። ግን ያለ ምንም አይነት እንዲህ አይነት ንክኪ እነዚህን ሰዎች ሊታሰብ ከማይችሉ አይነት በሽታዎች ነፃ ሲያወጣ እናያለን። የእግዚአብሔር መንግስት ነፃ ሲያወጣ እናያለን። ይህ ምን ይነግረናል ማለት ነው? ኦልቲሜትሊ በሽታን ከምድርና ከሰው ልጅ ሊያወጣ የሚችለው የክርስቶስ ኢየሱስ መንግስት ብቻ ነው። የሰው ልጅ በየትኛውም የሚል የሕክምና እድገት ፕሮግረስ ሄዶ ይህን አይነት መርታትን በሰው ልጅ ታሪክ ላይ አያመጣም። እኔ ነገን ሳላይ እላችኋለሁ የሰው ልጅን ሰውነት የትኛውም ሕክምናዊ ፕሮግረስ አያድነውም ከሞት አላረል we don't know like ነገ ሰው ቢተርፍስ ኤአይ ውስጥ አይደንቲቲያችሁን ከተው ምናምን ይሄ ፓሮዲ ነው አይደል? ሰውነታችሁ ዲኮምፖዝ አድርጎ መቃብር ውስጥ ገብቶ የሆነ ሚሞሪ አስቀምጦ ኦኬ ይሄ ጆክ ነው አይደለ? የምር የሰው ልጅ ሰውነት በምንም አይነት መንገድ ፕሪዘርቭ የሚደረግ አይደለም፣ ሊሆንም አይችልም። ሙከራዎችን ልናይ እንችላለን። የሰው ልጅ ያንን ሊሞክር ይችላል። እግዚአብሔርን በእምነት በክርስቶስ ኢየሱስ በመምጣት እንዲታደገው ከመለመን ይልቅ without God ይህንን ሰውነት መልሰን እንሰራለን የሰው ልጅ ሊል ይችላል። ያው እንግዲህ እንደምታውቁት ነው ጾታንም ለመቀየር ሲሞክሩ የሰዎችን ሰውነት ቡቸር አድርገው እንዴት ጉስቁልና ውስጥ እንደከተቱ ይህ መስመርን መሳቱ ጳውሎስ ፊልጵስዩስ ላይ አፍሮዲጡ የሚባል አንድ አገልጋይ መጥቶ ታመመበትና ሲፈወስ የሚሰጠውን ንግግር የጻፈውን ነው። ምዕራፍ 2 ላይ ፊልጵስዩስ ላይ እንደዚህ ይላል ቁጥር 25 እንዲሁም ወንድሜን የሥራ ባልደረባይን እና አብሮኝ ወታደር የሆነውን በሚያስፈልገኝም ሁሉ እንዲንከባከበኝ የላካችሁትን የእናንተ መልእክተኛ የሆነውን አፍሮዲጡን መልሼ እንድልክላችሁ አስፈላጊ ሆኖ አግኝቼዋለሁ። እርሱ ሁላችሁንም ይናፍቃልና መታመሙን ስለሰማችሁ ተጨንቋል። በእርግጥም ታሞ ለሞት ተቃርቦ ነበር። ግን የጳውሎስን ንግግር እግዚአብሔር ግን ምሕረት አደረገለት፣ በሐዘን ላይ ሐዘን እንዳይደራረብብኝ ለእኔም ጭምር እንጂ ለእርሱ ብቻ አይደለም። የሰውየውን መፈወስ ዳይሬክሽኑን ምን ያደርጋል ጳውሎስ? እግዚአብሔር ምሕረት አደረገለት ነው የሚለው።
የእግዚአብሔር መንግስትና መርሲ ነው ሰውን በሽታ ባዮሎጂ ለዚህ ነው አያችሁ ተፈጥሯዊ ነገር አይደለም። የሆነ አንድ የነገሮች መዛባት አይደለም። ኦፍኮርስ ናቹራሊ እንደዛ ነው። ሳይንቲፊክ በሆነ መንገድ ትክክል ናቸው፣ እየዋሹ አይደለም ኮዙ። ምክንያቱም ባክቴሪያን የሚገል መድኃኒት ሲሰጡን የሚሰራው ለዛ ነው። ያ ግን ዲሲቭ ሊያደርገን አይገባም። የነገሩን መጽሐፍ ቅዱስም ያንን እንደዚህ አይነት ሜዲካል የሆኑ ሶሉሽኖች እንዳሉ አይክድም። ግን ኦልቲሜትሊ እንድናየው ዘንድ የተገባውን ነገር ሳናይ እንድንቀር ሊያደርግ አይገባም። ሞት በየቀኑ ስለዛ ነው ሕክምናን የሚያሸንፈው አይደለ? አንድ ሰው በሞተ ቁጥር ሁሉ that is the victory of death over medical vocation አይደለ? ሞት ዛሬ ማሸነፊያቸዋለሁ እያለ አንድ ሰው ይዞ ይሄዳል። በሽታ ማለት ነው። እግዚአብሔር በመግቦቱ ፕሪዘርቬታሪ የሆነ ጊዜያዊ ነገርን ሲሰጥ የሞትን አሸናፊነት እና ደግሞ ያን ነገር ሊያሳየን የፈለገውንም ነገር ከማየት ሊያስቀረን አይገባም። እግዚአብሔር በሽታዎቻችን ኃጢአት ኦልቲሜትሊ ከኛ ዳይሬክት ኃጢአት አሁን ከምንሰራቸው ኃጢአት የተነሳ ሳይሆን አዳምን እግዚአብሔር ከፍርድ በታች ስላደረገው የሚፈልቁ ናቸው። ለዛ ነው አማኞችም አላማኝም የሆነ ሞትን ሳያይ የማያልፈው። በዚህም የኃጢአትን አስከፊነት ያሳየናል። እጅግ መጥፎ በሽታዎችን ስታዩ ኃጢአት ምን ያህል ጽዩፍ እንደሆነ ኢነሰንስ ኦፍ የዛን ግለሰብ ሳይሆን ኮቨነንታል የሆነውን ኃጢአተኝነትን ማየት አለብን። በአዳም በኩል ሰውነታችን ራሱ በዚህ መንገድ ንጹህ እንዳይሆን ወደሚያደርግ ደረጃ ነው ያወረደ። እግዚአብሔርን አይደለም መጥላት ያለብን፣ ወይ ደግሞ እግዚአብሔርን እንደ ክፉ አድርገን ማየት አይደለም ያለብን። በዚህ አይነት መንገድ ዓለምን በመፍረዱና ከፍርድ በታች በማድረጉ በእውነት በሆነ መንገድ አንድ ማየት ያለብን ካልቪንም ደጋግሞ ይላል፣ የእግዚአብሔር እጅ የበሽታ ምንጭ አይደለም። ቀጥታ ግን ውሳኔው አለ። የዛ ከሬሩ ግን ሰይጣን ነው። በሽታዎችን እንደዚህ ነገሮችን ሰርቭ ወደ ማድረግ የሚመጣው እግዚአብሔር ቀጥታ የእነዚህ አይነት ክፉ ነገሮች ምንጭ አይደለም። ነገር ግን እግዚአብሔር ኢቭን በፍርዱ ራሱ የክፉ ምንጭ አይደለም። ኃጢአት ላይ ያንን በማምጣቱ he is just God and እጅግ ቅዱስ አምላክ ነው። ገብታችኋል? ፍርድ ቤት አንድ ወንጀለኛን በአሰቃቂ መንገድ እንዲሞት ሲያደርግ ምናየው እነዚህ ሰዎች ምን አይነት ክፉ የሆነ ሀሳብ ነው ያላቸው አይደለም የምንለው። በነዛ ሰዎች ላይ በሚፈጸመው ጽድቅ የፍርዱን ቅንነት እናያለን አይደለ? እጅግ ክፉ በሆኑ ሰዎች ላይ አይደል? አንዳንዴ እንዲያው ያሳዝነናል። ሰዎች ላይ ኢንፍሊክት ያደረጉትን ስቃይ አይታችሁ በአንዴው ሲሞቱ ምንም ፔን ሳያዩ ሲሞቱ እንዴት አድርገን ነው እነዚህ ከዚህ በፊትም እንዳልኳቸው አንዳንድ ሰዎችን መቅጣት አትችሉም። ምንም ቫልዩ የሚያደርጉት ነገር የለም። የእናንተን ውድ 3 ልጆች ገለው ሊሆን ይችላል የሚታሰሩት። እዚህ እነሱን ግን የምትቀጡበት ምንም ነገር የለም። አንድ ቀውላላ መንገድ ላይ ዝም ብሎ የሚሄድ ሰውዬ ምንም ሪሌሽን የለውም ቢሞት ደስ ሊለው የሚችል አይነት ሰው አለ። ገብቷቸዋል። እንደዚህ አይነት ሰዎችን በጣም ራይቸስ በሆነ መንገድ ቢቀጡ ምን አይነት ክፉ ነው ይሄ ነገር አንልም። this is የፍትህ በብዙ ውበቱ ብለን ነው የምናደርገው። እግዚአብሔርም ኃጢአትን በዚህ መንገድ ሲቀጣ ስናይ ሰዎቹ መሰቃየታቸው ወይ ደግሞ እኛም ይሁን በበሽታ የሚሰማንን ስቃይ ብቻ አይደለም ማየት ያለብን። ኃጢአት ምን ያህል ፔንፉል ነገር እንደሆነ ለእግዚአብሔርና ለዛ እግዚአብሔር የሚሰጠው ምላሽ መሆኑን መገንዘብ አለብን። ነገር ግን ሄዶም እግዚአብሔርን እንደ አምላክ የእነዚህ አይነት ነገሮች ቀጥተኛ ምንጭ አድርገን ማሰብ የለብንም። ለምን ብትሉኝ ሐዋርያ ጳውሎስ በሆነ ረገድ እግዚአብሔር ነው ኮዙ ይላል፣ በሆነ መንገድ ግን እግዚአብሔር አይደለም ይላል። ያንን ውጥረት እንድታዩ ነው ጳውሎስ ያመመውን ነገር ሲገልጸው የሚገልጽበትን መንገድ እንድታዩ። ሁለተኛ ቆሮንቶስ 12 ላይ እንደዚህ ይላል ቁጥር 7 ከዚህ ታላቅ መገለጥ የተነሳ እንዳልታበይ የስጋዬ መውጊያ እርሱም የሚያሰቃየኝ የሰይጣን መልእክተኛ ተሰጠኝ። ይህ ነገር ከኔ እንዲወገድልኝ ጌታን 3 ጊዜ ለመንሁት። ሰይጣንን ሄዶ አይደለም፣ የሰይጣን መልእክተኛ ነው የተሰጠኝ። ከዛ ወደ ጌታ ሄዶ ነው የሚለምነው። አይታችኋል። ሰይጣንን ተወኝ አይነት እያለ ከእሱ ጋር አይደለም ወይ ደግሞ ከበሽታው ጋር አይደለም የሚታገለው። ይህ ነገር ከኔ እንዲወገድልኝ ጌታን 3 ጊዜ ለመኑት፣ እርሱ ግን ጸጋዬ ይበቃሃል፣ ኃይሌ ፍጹም የሚሆነው በድካም ጊዜ ነውና አለኝ ይላል። እግዚአብሔር ነው የሚለው። ስለዚህ የክርስቶስ ኃይል በእኔ ያድር ዘንድ ይበልጥ ደስ እያለኝ በድካሜ እመካለሁ። ስለ ክርስቶስ በድካም
በስድብ በመከራ በስደትና በጭንቀት ደስ የምሰኘው ለዚህ ነው፣ ስደክም ያን ጊዜ ብርቱ ነኝና ይላል። ያው እንግዲህ ሰው ታውቃላችሁ፣ ትንሽ ህመም ከጠናባችሁ ይህ ሰው ኃጢአት ሰርቷልን ብሎ የእናንተን ንጽህና ኮስችን ወደ ማድረግ ይሄዳል። እና ለጳውሎስም እንዴት የእግዚአብሔር ወንጌል ሰባኪ ሆኖ እንደዚህ አይነት ሰው ሆኖ ለምንድነው ይሄ ሰው በዚህ አይነት መንገድ ሰፈር የሚያደርገው የሚል እንደ ድካም የሚታይ አይነት እና ጳውሎስ መውጊያው እንደዚህ የሚወጋኝ ስጋዬን የሚወጋኝ መልእክተኛ አይደለ፣ የሚያሰቃየኝ የሰይጣን መልእክተኛ ተሰጠኝ ይላል። አክቹአሊ አንደኛ ቆሮንቶስ 15 ላይ ማይታችሁ ከሆነ ዲያብሎስን ኃጢአትንና ሞትን ሶስቱን አንድ ላይ ያቆራኛቸዋል። አክቲቭ ሆኖ በእነዚህ መንገዶች ትራያድ የሚሰራውን አካል ሲያሳይ ማለት ነው። ግን የእግዚአብሔር ጀጅመንት ነው፣ የእግዚአብሔር ፍርድ ነው ደግሞ። ነገር ግን የክርስቶስ መንግስትና ወንጌሉ በእነዚህ ሁሉ በሽታዎቻችን ላይ ድል አድራጊ እንደሆነ እናያለን። ክርስቶስ እነዚህን በሽታዎች ሁሉ ሲፈውስ የምናየው እንዲህ በጣም ልብ የሚማድር ነገር እዩ። የወንጌሉን ስብከት ተከትሎ ፈውሱ አብሮት ይሄዳል። የመንግስቱ የምስራች ነው እየተሰበከ ያለ፣ የእግዚአብሔር መንግስት ይኸው እየተባለች። ኢየሱስ ምን እያደረገ ነው ብትሉ የእግዚአብሔር መንግስት ምን አይነት ባህሪ እንዳላት እንዴት እንደምንቀበል በእምነትና በንስሐ እንደምንቀበል ይነግረንና መንግስቱ የምር እንደሚያሸንፍ ደግሞ በዚህ እያሳየ ይሄዳል። የመንግስቱን ባህሪም ጭምር ያሳያል። እግዚአብሔር ሁሉን ሲቆጣጠር በእምነት የእርሱ ስትሆኑ የምታገኙትን ሽልማት ወይም ደግሞ ሪዋርድ ያሳየናል። እና በሽታዎቹም እጅግ ለሰው ልጅ መፈወስ የማይችላቸው በክፉ ደዌ የሚሰቃዩትን ይላል። ቀላል በሽታዎች እንዳልሆኑ ሲያሳየን የመጀመሪያው ላይ እንደምታዩት በተለያዩ በሽታዎች የታመሙትን በክፉ ደዌ የሚሰቃዩትን ቀላል ያልሆኑ በሽታዎች ማለት ነው። እንዲያውም ያቺን ደሞ 12 ዓመት የፈሰሳትን ሴት ልታዩ ትችላላችሁ። በሕክምና ገንዘቧን ሙሉ በሙሉ የጨረሰች ሴት ናት እና የክርስቶስ ኃይልን ክብር ታላቅነት ያሳያል። ሁሉ አቅቷቸው ግን የእግዚአብሔር መንግስት እንዴት ሪስቶር እንደሚያደርግ በቀላሉ ኢየሱስ ልብሱን ነክታ እንዲህ ስትፈወስ ያሳየናል። የእኛን ህይወት ከባድ ያደረገው በሽታ ሳይሆን ከሁሉ በፊት ኃጢአት ነው። ከእግዚአብሔር ጋር መጠላታችን እንጂ እግዚአብሔር የሰው ልጆችን ከኃጢአት ማዳን ወይ ደግሞ ከኃጢአት ሳይሆን ከበሽታና ከጉስቁልና ሊታደግ ስላልቻለ አይደለም። ትልቁ ከባዱ መሀል ላይ ያለው እሱን የበደልን ኃጢአተኞች እርሱም ጻድቅ መሆኑ ነው እንጂ ከኃይል ረገድ አንጻር ከሆነ ቀላል ነው። እግዚአብሔር የዚህን ዓለም ስቃይ በአንዲው ማስወገድ ግን ጻድቅ አምላክ ነው። የሰው ልጅ ለበደለው በደልና ኃጢአት ከዚህ የተለየ ምላሽ መስጠት አይችልም ልንል እንችላለን። ጊቨን የማይችልበት ምክንያት ደካማ ስለሆነ ሳይሆን እጅግ ኃይለኛ ጻድቅ ስለሆነ። ሰዎች አንዳንዴ ክፋትን ይራራሉ፣ ርህራሄ ግን አይደለም። ከውስንነት የሚመጣ ርህራሄ አለ። ያ ማለት አንዳንድ ይባላል ተው አንተም ነገ መውደቅ አይቀርም ብትራራ ይሻላል ይባላል። አንዳንዴ ርህራሄያችን ከሊሚቴሽን ነው የሚመጣው። ነገ እኔም ልወድቅ እችላለሁና ከሚል ፍርሃት ነው። ዛሬ ይህቺን ከመለስኩ ነገም ለእኔ ብድራት ሆኖ የሚመጣው ይሄ ነው የሚሆነው በሚል ፍርሃት ይመጣል። እግዚአብሔር ነገ እወድቃለሁ የሚል ፍርሃት የሌለበት እና እጅግ ንጹህ የሆነ አምላክ ከመሆኑ የተነሳ ነው ኢንፍሊክት የሚያደርገው ለዚህ በእርሱ ላይ ለሚፈጸመው በደልና ክፋት። በዚህ ምክንያት ለእግዚአብሔር ምን ያህል ግን ቀላል እንደሆነ ታያላችሁ። ለሰው ልጅ እጅግ ከባድ የሆኑ ኃጢአት ስቃዮች። እዚህ ጋር እንግዲህ ፓራሊሲስ ነው አንደኛው፣ ሰውነት ማለት ነው ይላል ሄንሪ። የሰውነት ድካም ነው አንደኛው። ሄዳችሁ እንግሊዝኛውን ካያችሁ ፐልሲ ይለዋል ወይ ፓራሊሲስ ተብሎ ሊተረጎም ይችላል። ሁለተኛው ደግሞ ሉነሲ ነው። ሉነሲ ሲዠርስ ነው። ሰዎች ሰፈር ያደርጋሉ። አንድ የበሽታ አይነት ነው እንደምታውቁት። የአእምሮ ህመም ይላል። አእምሮ ሲታመም ነው የአእምሯችሁ ኢንፍራክሽን ከሰውነት አይደለ። አይ ቲንክ ሐኪሞች ይህንን ለማስረዳት ይችላሉ። በአእምሯችሁና በሰውነታችሁ መካከል ባለ ክፍተት ምክንያት መቆጣጠር ካለመቻል የሚመጣ ነው። ሶስተኛው ደግሞ በዲያብሎስ ፖሰስ የተደረጉ ሰዎች። ሶስቱንም ያሳየናል። የሰውነት ድካም፣ የአእምሮ ድካም፣ ከዛ በሰይጣን መያዝ። ሁሉም በሆነ ረገድ የሰው ልጅ ህይወትን ሚዝርብል የሚያደርጉ ወይም ጎስቋላ የሚያደርጉ ነገሮች ናቸው። በዚህም ክርስቶስ የነፍስም የሰውነትም አዳኝ እንደሆነ ግን ራሱን ያሳየናል። ባይ ዘ ዌይ
በሽታን የትም ካያችሁት አንድ በሽታ ላይ የአእምሮ ህመምን ብትሉት ሰዎች የሚታመሟቸውን የተለያየ የሰውነትን ህመም ስታዩ በሆነ ረገድ የሰው ልጅን አንዲግኒፋይ የሚያደርግ ባህሪ አለው። በተለይ አእምሮ የሚታመሙ ለምሳሌ በሲዥር የሚወድቁ ሰዎችን ስታነሷቸው ሲያዩዋችሁ ያፍራሉ። ገብቷችኋል? ነስንሶፍ ያዋርዳል ነው። እዚህ በክብር የሚቆመውና የሚራመደውን ሰው ያዋርደዋል። በርነብል ያደርጋል። ያሳዝናል በእውነቱ። ላይክ የሰው ልጅ ለምንድነው እንደዚህ የሚሰቃዩ ልንል እንችላለን። ግን የኃጢአትን ክፋት ነው ማየት ያለብን። በጣም እንደተጎዳን አይደለም ማየት ያለብን። እዚህ መንገድ ላይ ስንራመድ በምናያቸው ሰዎች ውስጥ የሆነ ክፉ አድርገው እየተሰቃዩ አድርገን ብቻ ካየን እውነተኛ ቴዎሎጂካል መረዳት የለንም። የእኛ ቦታ ከመሆን ምንም የሚያርቀው የተለየ ስቴት የለንም በእግዚአብሔር ፊት። በአዳም ምክንያት ሁላችንም እንደዛ ልንሆን የተገባን፣ ደግሞ ካላመንን በክርስቶስ ኢየሱስ መጨረሻችን በሲኦል ከዚህ የባሰ ወደ መሆን ይመጣል። ይሄ ጊዜያዊ ፍርድ ነው፣ እንዲያውም ቴምፖራል ቅጣት። እነዛ ሰዎች በክርስቶስ ኢየሱስ ቢያምኑ በሚመጣው ዓለም ከዛ ስቃይ ነፃ ያወጣሉ። ግን I just wanted to see like how የሰው ልጅን እንደሚያዋርድ እንድታዩ። እግዚአብሔር አዳምን እባብን ሲቀጣው እንደምታዩት ቆማ አትሄድም፣ መሬት ላይ ትሄዳል። ላይክ የውርደቱ ላይክ ሁሉ ነገር ከእባብ ቆሞ ይሄዳል። ባይዚህ ሁሉም ነገር ካይቸግራል። ላይክ ብቸኛ የተዋረደው ቀና ማይል የማይችል እባብ ብቻ እንደምንም ብሎ ይቆማል። ግን ብዙ አይቆይም፣ መስል ስለሌለው እግርም መስል ሊኖረው ይችላል አሉ ነው። ግን የሚያቆም አይነት ግን የለውም። እና can't be above the earth like ከመሬት ዝቅ ማለት ከፍ ማለት አይችልም። እና የሰው ልጅ በኃጢአት ምክንያት እንዲሁ እንደ እባብም መሬት ላይ ሆኖ ይቀራል ብላችሁ እንዳታስቡ። አንዳንዴ ከበሽታ የተነሳ የሚፎቀቁ ሰዎችን like we feel the shame I think እነዛ ሰዎች በኩል እኛም ይሰማናል። ግን የኛ የባሰው ደግሞ መሬት ውስጥ ነው የሚገባው፣ እንዲሁ መሬት ላይ መሆን ሳይሆን። በዚህም እግዚአብሔር የኃጢአትን አስከፊነት እንዲታየን እያደረገ ነው። በተለይም ደግሞ እንዲያው ስጋችን ሲበሰብስ ዲኮምፖዝ ሲያደርግ ብናይ ሀምብል እንሆናለን። ያው እንዳናይ ሸፋፍነን መሬት ውስጥ ከተን ሞትን ከፊታችን ስለምናሸሸው ነው። ግን ፋክቱ መጥፋት የለበትም። በዚህ ልክ ለምንድን ነው እጅግ በተዋረደ መንገድ የሰው ህይወት የሚያበቃ? ኃጢአት የተነሳ ነው። ነገር ግን የክርስቶስ መንግስት ከዚህ ሁሉ ውርደት የሚያወጣ መንግስት ነው። ከአጋንንት ኃይል፣ ከደዌ፣ ከአእምሮ ህመም ሁሉ የሚታደግ መንግስት ነው። ለምንድነው እግዚአብሔር ለሰይጣን አሳልፎ የሚሰጠው? እንግዲህ መጽሐፍ ቅዱስ ላይ እንደሚታዩት ሳኦል እግዚአብሔር ላይ ባመፀ ጊዜ እግዚአብሔር አሳልፎ ለሰይጣን እንደሰጠ እናነባለን። ካልቪን ዲሞኒያክስ የሚለውን በሰይጣን የተያዙ የሚለውን እንደዚህ ይላል is a name given in scripture not to all indiscriminately who are tormented by the devil። ያ ማለት ሰይጣን ሰውነታቸውን ሳይቆጣጠራቸው አእምሯቸውን የሚያሳምማቸው አሉ። ማለትም ቶርመንት የሚያደርጋቸው ማለት በተለያዩ መንገዶች አንዳንዴ ከሰይጣን ሉተር አንዱ በጣም ብዙ ሰዎች ሳይኮሎጂካሊ አሁን ኢንተርፕሬት ሲያደርጉት በቃ የሆነ የአእምሮ ህመም አለበት በማለት ይተረጉማሉ። ግን እርሱ ሲረዳው የሰይጣን ኢንፍሌክሽን እንደሆነ ነው የሚረዳው። አእምሯችሁን ያ ማለት ይቆጣጠራቸዋል ሳይሆን ግን በማያውቃት ስትረስና ጭንቀት ውስጥ ሰዎችን እንዲገቡ በማድረግ የሚያደርገው ማለት። እግዚአብሔር አንዳንዴ ሀምብል ሊያደርግ ለተለያዩ ነገሮች እንደዚህ አይነት ነገርን ያደርጋል ሰይጣን። ያ ግን ፕሮሰስ ያደርጋችሁ ማለት ነው። ግን አንዳንድ ሰዎች በተለየ መንገድ ይላል ካልቪን ሁሉ ሰው ላይ አታዩም። በእርግጥ ሁሉንም ሰው ቶርመንት ቢያደርግም ሰይጣን በተለያዩ ፈተናዎች but to those who by a secret vengeance of God are given up to Satan so that he holds possession of their minds and of their body senses ይላል። አንዳንዶች እግዚአብሔር በተሰወረ ፍርዱ ለሰይጣን አሳልፎ ስለሚሰጣቸው አእምሯቸውንና ስሜቶቻቸውን የሚገዛበት ነው ይላል። ያው እንደ በሽታ ነው መታየት ያለበት ልላችሁ። የእግዚአብሔር ቅጣት ነው። የእግዚአብሔር ዓለም ላይ በኃጢአታችን ምክንያት በሞት በታች የሆነው በዚህ አይነት መንገድ ነው። በዚህም እነዛን ሰዎች ስናይ እኛንም ትሬት እንዲያደርገን ነው በሆነ ረገድ ይህ እነሱ ላይ ደረሰበት የሰው ልጅ ያለበትን የፍርድ ሁኔታ እንድንገነዘብ
ሊያደርግ ይገባል። በክርስቶስ ኢየሱስ ግን ከነዚህ ነገሮች ሁሉ በክርስቶስ ወንጌል በእነዚህ ሁሉ ነገሮች ላይ ድል ማድረግ ይቻላል። ቤዛም አለ፣ ሪደምሽን አለ። እዚህ ጋር እንግዲህ በጨረቃ የሚነሳባቸው ፐልስ ያልኩት አንዳንድ ሰዎች የሆኑ የፀሐይ ሞመንቶች ወይ ደግሞ ፀሐይ ስትገባ ወይ ስትጠልቅ የተለየ ሰውነታቸው ከህመም በታች የሚወድቅባቸው ሰዎች አሉ። እንደዚህ አይነት በሽታ ያለባቸው። ስለዚህ በሽታን በአግባቡ መረዳት ለዚህ ያስፈልጋል። ታዲያ የእግዚአብሔር መንግስት ተስፋ ምንድን ነው? በዚህ ውስጥ እግዚአብሔር ተስፋ እየገባ ነው። አሁኑኑ ኢየሱስን የሚያምን ሰው ሁሉ ከበሽታ ይድናል እያልን ነው። ኢቭን ከአእምሮ ህመም ይድናል እያልን ነው። እዚህ ጋር እየተበሰረ ያለው በክርስቶስ ኢየሱስ መንግስት ተስፋ እንድናረግ። ምን ማለት ነው ብትሉኝ ሙሉ ሪደምሽን በክርስቶስ ኢየሱስ ወደፊት እንደሚመጣ ተስፋ ሰዎች እንዲያደርጉ እንጂ እግዚአብሔር አሁኑኑ እፈውሳለሁ የሚል አይደለም። በታሪኩም ታይቶ ስለማይታወቅ እዚህ ጋር በደንብ እናስብ። ያን ምላችሁ አሁን ለእኔ እውነቱን ለመናገር የአእምሮ ህመም ያለባቸውን ሰዎች እግዚአብሔር እንዲፈውስ መጠየቅ አለብን፣ እንችላለን፣ መብታችንም ነው ብዬ አስባለሁ። እግዚአብሔር ሪስቶር እንዲያደርጋቸው ቸርነቱን እንዲያሳይ ልንጸልይ እንችላለን። ነገር ግን ኦልቲሜትሊ ልናይ የሚገባው ሙሉ ይሄ አይነት ችግርና ህመም በክርስቶስ ኢየሱስ ወንጌል በማዳኑ ወደፊት በመንግስቱ ሲገለጥ የምንድንበት መሆኑ ሊታይ ይገባል። በዚህ ረገድ ምን እያልኳቸው ነው ብትሉ በሆነ ነገር ከአእምሮ ህመም ራሱ የሚታመሙ ሰዎች በክርስቶስ ኢየሱስ ቢያምኑ ካልተፈወሱ ብለን ኢምፖዝ ማድረግ እንደሌለብን አምናለሁ። ምክንያቱም ሽባ የሆነ ሰውን እግርን ካልተፈወስክ እግዚአብሔር መንግስት ውስጥ የለህም ማለት እንደማንችለው ሁሉ የብሬን ዳሜጅም የአእምሮ ህመምም በሆነ ረገድ ፔሽንትሊ ልናየው የሚገባው አይነት ህመም ነው ብዬ አስባለሁ። አለዚያ ኦቨር ሪያላይዝድ የሆነ ስካቶሎጂ እየፈለግን ነው። ካልተፈወስክ ባትድን ነው ልንል ነው ማለት ነው። ካልሆነ ያው እንግዲህ የግድ መፈወስ አለብን ማለት ነው። ኤዘር የእግዚአብሔር ቸርች አይደለንም። ማይንድ ዩ አንድ አእምሮ ትንሽ ሰፈር የሚያደርግ ኤፒሌፕሲ የሚያመው ሰው በቸርች ውስጥ ቢገኝ ወይ የእግዚአብሔር መንግስት በመካከላችን የለም ልንል ነው፣ ይህ ሰው ካልተፈወሰ። ወይ ደግሞ ሰውየውን ወንጌል አላመንክም ልንል ነው። ሶስተኛ ኦፕሽን ደግሞ የወንጌል አላመንክም ከዛ ዩ አር ሜቢ አንደር ዘ ዶሜን ኦፍ ሰተን ልንል ነው ሰውየው አይደለ? ባይዜ የትኞቹም እነዚህ አሁን ነቢያት ነን የሚሉት እንደማይፈውሱም ፎር ሹር እርግጠኛ ነኝ። ባይዜ በክርስቶስ እና በሌሎቹ መካከል ወደ ሪፍሌክሽን ሊሂድ በዚህ ረገድ ያንን ፔሸንት መሆን አለብን ልላችሁ ነው። እግዚአብሔር በክርስቶስ ኢየሱስ መንግስት መገለጥ የመንግስቱን ቅምሻ አሳይተዋል። የእግዚአብሔር መንግስት ብሬክ አድርጎ በሰው ልጅ ሂስትሪ ውስጥ ገብቶ ታይተዋል። ወደፊት በክርስቶስ ኢየሱስ በሙሉ መንግስት በእርሱ ለሚያምኑ ምን ሊሆን እንዳለ ዋስትና ነው። ስለዚህ ያ ጊዜ እስከማይመጣ ድረስ ሙሉ አይነት የሰውነት ሪስቶሬሽንን መጠበቅ የለብንም። ነገር ግን ክርስቶስ ከሞት ውስጥ ገብቶ ሰውነቱ ሳይበሰብስ በመውጣቱ በእርሱ የሚያምኑ ሁሉ እጅግ የታደሰ የማይበሰብስ የሞት መርህ የሌለበትን ሰውነት ሊቀበሉ እንዳሉ ልናይ ይገባል። አሁንም ሁለተኛው ወንጌሉን ከሌሎች ፍልስፍናዎች ዓለም ላይ ከሚመጡ ፖለቲካል ሲስተሞችን በምንም የሚለየው በዚህ አይነት ፈውሶች የተገለጠ መሆኑ ነው። ቅድም በስሱ እያወራሁ እንዳለፍኩት ለምንድን ነው ሌሎች ፍልስፍናዎችን ማልጠብቀው ተስፋ ማላረገው ብትሉ የክርስቶስ መንግስት ያሳየውን አይነት ድል አድራጊነት በሰው ልጅ ስቃይ ላይ የማይታይ ስለሆነ በሶክራቲስ ፍልስፍና በፕሌቶም አሁንም ባሉት ቴክኖሎጂካል በሆኑት የተለያዩ አቺቭመንቶችም የሰው ልጅን ስቃይ ሁለንተናዊ የሆነ ሪደምሽንን የሚሰጥ አይነትን ነገር የሰው ልጅ አካምፕሊሽ አላረገም። ነፍሱንና ሰውነቱን ሪዲም የሚያደርግ ማለት ነው። የበሽታን ደግሞ ስነ መለኮታዊ ፋይዳ ማየት አለብን። የእግዚአብሔር ኃጢአት ላይ የመጣ ቅጣት መሆኑን ልንረዳ ይገባል። ሌላው
ሰው አእምሮህን ቅድም እንዳልኩት ይህንን ልበል፣ በዚህ ዘመን ፈውስ ይኖራል ወይ? ወይም ፈውስ ይኖራል ወይ? አዎ፣ ቸርች መጸለይ ያለባት። ግን የሆነ ሰው ከኛ መካከል ፈዋሽ ሰው ብለን አሳይን አናደርግ። እንደ ቸርች እንጸልያለን። ይህ አይነት ኦፊስ ያለው ሰው የለም። ከእግዚአብሔር ዘንድ አገልግሎት ተቀብቻለሁ እኔም የሚፈውስ ጸጋ አለኝ ማለት የሚችል ሰው የለም። ቸርች ግን ፈውስን ሚራክልስ በሆነ መንገድ እግዚአብሔር እንዲያድን መጸለይ ትችላለች አይደለ? ጳውሎስ ፊልጵስዩስ ላይ እንደምታዩት እግዚአብሔር ምሕረትን ስላደረገ ለሞት ተቃርቦ ነበር፣ ግን እግዚአብሔር ምን አደረገው? አዳነ ይላል። መድኃኒት ሲፈውስም የእግዚአብሔር ርኅራኄ ነው። ደግሞ ሚራክልስ በሆነ መንገድ ሰዎች ከተፈወሱ እንደ ቸርች ለእግዚአብሔር ምስጋናን ጸሎትም ልናቀርብ እንችላለን። ለምንድነው ታዲያ በዚህ ዘመን ፈውስን ከፈዋሽ አገልጋዮች ማንጠብቀው? አንደኛ ፈውስ ኔክድ የሆነ የእግዚአብሔር ኃይል ማሳያ አይደለም። ሁሌም ሪደምቲቭ በሆነ መንገድ የእግዚአብሔር ወንጌልና ታሪክ ወደሆነ ፕሮግረስ ሲደርስ ብቻ ነው የታየው። ብሉይ ኪዳን ላይ ሙሴ ህዝቡን ከግብፅ ባርነት ሲወጣ እግዚአብሔር ራሱን እንደ አንድ ኃይለኛ አምላክ ፍጥረትና ሁሉ ነገር ላይ በተለይ አስሩም አንድ ሰው ሲያወራ አስሩም የታዩ ምልክቶች 10 አይነት ጣዖቶች በግብፅ ነበሩ በማለት ይናገራል። በጊዜው አይደል የአንበጣ እንትን የፍሮግ ምንድነው የእንቁራሪት አምላክ እንደዚህ ይተባላል። የአይሁድ አምላክ እግዚአብሔር አንዳንዴ ምንድነው ይሄ የሚሆነው አይደለም ያስብላችሁ፣ ምንድነው እንደዚህ እንቁራሪት የሚልከው ምናምን ትላላቸው። ግን ሁሉም እግዚአብሔር እኔን ብቻ ነኝ እያለ ነው ለህዝቡም ራሱ ለግብፃውያን። ትልቁ ጎሉ ለግብፃውያን ማሳየት ሳይሆን ህዝቡን ለማሳመን ነው የፈለገው ፍጥረት ሁሉ ላይ ገዢ እንደሆነ። አንበጦች እግዚአብሔር ናቸው፣ ፍሮግ እግዚአብሔር ነው፣ ጨለማ የእርሱ ነው፣ ብርሃን ሁሉ ላይ ገዢ መሆኑን አሳይቷቸው ነው አማልክቶቹን ሁሉ አሸናፊ እንደሆነ ራሱን አሳይቶ ያወጣው። ያ ግን የእስራኤል ህይወት ታሪክ ነው ወይ? ኤቭሪ ታይም እንደዛ ነው? በቃ ሁሌ ታምር ነው? ኖ። ታምሩን ተከትሎ ይላል አንድ ሰው ሲናገር መጽሐፉ መጣ፣ 5ቱ የሙሴ ፔንታቱክ ቡክስ። ከዛ የተነሳ ከነዛ ምልክቶችን ጭምር የተነሳ ሙሴ አውትሻይን ያደርጋል ከሌሎች ሰዎች ይልቅ። በኋላስ ግን ነቢያት የክርስቶስን መምጣት ወደፊትን በመተረክ ቫሊዋቸውን ሙሉ ያገኙት አሁን ፉልፊልመንት በማግኘት እንደ ቸርችን የሚያስተዳድሩ መጽሐፍ ናቸው። በጊዜውም ናቸው። አሁን ደግሞ ሞር ስታብሊሽድ ነው። ይሄ ጽኑ አይደለ? ጴጥሮስ ይላል አሁን ምን የሆነ ቃል አለን ይላል። ስታብሊሽድ የሆነ የትንቢት ቃል አለን ይላል። በፊት ምን አይነት ባህሪ ነበረው? የኢሳያስ መጽሐፍ የሆነ ተንቀሳቃሽ ባህሪ አለው። ሰትልድ አይደለም። ያ የተባለው መሲህ እስከሚመጣ ድረስ በሆነ ረገድ you may question his being of a prophet። ይሄ ኢሳያስ ነቢይ ነው ወይስ ብላችሁ ተፈጻሚነቱ ግን ምን አድርጎታል? ግን የጸና አድርጎታል። ያ ማለት የእግዚአብሔር ሕዝብ የኢሳያስን ትንቢት አልተቀበለም ማለት አይደለም። ሪፎርመሮቹ ሁሉ እንደሚሉት እግዚአብሔር በእርግጥ ያላመነ አለ ኢሳያስን አይደለ? የኢሳያስን ትንቢት ኢንሄረንት አድርጎ የማያይ ይኖራል። ግን ያመኑት they were vindicated to be the true people of God። ኢሳያስ ገና ሊሆን ያለውን ሲናገር የወንጌል ምስራችን በመስማት ማለት ነው። ነገር ግን ያንን አይነት መገለጥን በሆነ ረገድ የነቢያት አገልግሎት መክፈቻው ማን ነበረ? ኤልያስ ላይ ነው የትንቢት ኦፊስ ስታብሊሽድ ነው የምናየው አይደለ? ያ ኤልያስ እና ኤልሳ ላይ የታየው ነቢይ ሲባሉ እነሱ ናቸው ፓይኒር ተብሎ አይደለ? መጽሐፍ ቅዱስ ራሱ ሲተረጉም እንደሚለው ሙሴ ኢየሱስ ራሱ ሪቪል ሲደረግ ማን ነው የመጣው? ሙሴና ኤልያስ ናቸው። like the figure of the Old Testament office መገለጫ ወይ ደግሞ መጽሐፉ ራሱ የሚቋጠረው የሙሴና የነቢያት መጽሐፍት። የነቢያት አገልግሎት ማንነታቸው የጸናው በኤልያስ ማንነት ነው። ሌተር ለዛ ነው በክርስቶስ ኢየሱስ መንግስት መምጣት ለረጅም ዘመናት ምንም አይነት ምልክት ሳይኖር ተኑሮ አዲስ የእግዚአብሔር መገለጥ ዴቨሎፕመንት ሲኖር የእግዚአብሔር ተስፋ ቃሎች ፍጻሜ ላይ ሲደርሱ ለምንድን ነው እንደምናደርገው ሲባል አንዳንዴ እዚህ ጋር መንፈስ ቅዱስ ስራ ቆሟል የሚል ፕሩፍ ቴክስት አምጡ ሰዎች ስለሚሉ እሱ ደካማነት ነው። ቢብሊካል ቲዮሎጂ በሆነ ረገድ የእግዚአብሔርን መጽሐፍ ቅዱስ እንቅስቃሴን ኢኮኖሚውን እናያለን፣ እንዴት እግዚአብሔር እንደሚንቀሳቀስ። ለዛ ነው ምን ሆነ ማለት ነው አዲስ ኪዳንም ስታብሊሽድ ሲሆን የክርስቶስ ኢየሱስ ማንነትና ስራው ሲጸና የዚህ አገልግሎትም መቋጫው ነው ወይ ደግሞ ስለጸና አያስፈልግም የምንለው ማለት። ሁሌ የሙሴን መጽሐፍ ለመቀበል ውሃ ካልተተረተረ እኔ አላምንም አትሉ። የነቢያት የክርስቶስንም ወንጌል እኔ ዛሬም አንድ ሽባ ሲተረተር ካላየው ኢየሱስ ከሞት መነሳቱን አላምንም። እንደዛ ወደ መሆን ነው የሚመጣው። ግን እግዚአብሔር ምን አድርጎታል? ግን
የነዚህ የኃይል መገለጦች የእግዚአብሔርን መንግስት ስታብሊሽመንት እንድናይ የተሰጡ ናቸው። ዕብራውያን መልእክት ምዕራፍ 4:2 ላይ ህጉ እንደጸና ሁሉ እግዚአብሔር እንዴት ወንጌሉንም ስታብሊሽ እንዳደረገው ሲናገር ቁጥር 4 ተለጀምሮም በእርግጥ ማንበቡ ጥሩ ነው። ስለዚህ ከሰማነው ለቀን እንዳንሄድ ስለሰማነው ነገር አብልጠን ልንጠነቀቅ ይገባል። የሰማነውን ነገር እሱም ምንድነው የሰማነው? ቁጥር 2 ምክንያቱም በመላእክት በኩል የተነገረው ቃል ጽኑ ከሆነና ማንኛውም መተላለፍ አለመታዘዝ ተገቢውን ቅጣት ከተቀበለ እግዚአብሔር በሲና ተራራ ሲሰጥ በብዙ ምልክቶች ነው የሰጠው። ያ ጽኑ ነበረ። አሁንስ ቁጥር 3 ያ ቅጣት ነበረ። እኛስ እንዲህ ያለውን ታላቅ ድነት ቸል ብንል እንዴት ልናመልጥ እንችላለን? ይህ ድነት በመጀመሪያ በጌታ ተነገረ፣ ከእርሱ የሰሙትም ለኛ አረጋገጡልን። እግዚአብሔርም በምልክት በድንቅና በልዩ ልዩ ታምራት እንዲሁም እንደ ፈቃዱ በታደሉት የመንፈስ ቅዱስ ስጦታዎች ስለዚህ ነገር መስክረዋል። ስለዚህ ይህን ቃል ምን ማድረግ የለብንም? ቸል እንዳለን እንጠንቀቅ ይላል። ይረጋገጥልኝ ካላችሁ ያለማመን ምልክት ነው። ያው በኋላ ምዕራፍ 3 ላይ ወደ ማሳየት ይሄዳል። ብዙ ታምራትን ቢያዩም አባቶች ብዙዎች እንዳላመኑና በምድረ በዳ እንደጠፉ ወደ መናገር ይሄዳል። ሌላው ግን ፕራክቲካሊ እኔ አንድ ነቢይ ነኝ የሚል የሚገርም የወንጌል ሰባኪ ቴዎሎጂያን አይቻላቅ አሚን ኔክድ በሆነ መንገድ they have no clue to scripture እንደውም እንደወረደ ነው የምትፈልጉት ወይስ ይሄን ላርግላችሁ ይላሉ። ከዛ ምንም አይነት ኤክስጂሲስ የለም። እንደወረደ ግን ምንድን ነው ሲባል ስልክ መናገር አሚን ምኑ እንደወረደ ይሄ አሚን ምንም ግራንድ የሆነ ስለ እግዚአብሔር የሚገልጽላችሁ ምንም ነገር የለም። የእናንተን ቁልፍ የት እንዳለ የሚያውቅ አምላክ አሚን አያውቅም ብላችሁ ነበር እንደምታስቡት what is that አይደለ? ስለ እግዚአብሔር ምንም የምትማሩት ነገር የለም። የክርስቶስ መንግስት ግን እንደዛ አይደለም። እንደምታዩት ኢየሱስ ስለሚያሳየው የሆነ ሺር የሆነ ጉልበት አይደለም። እግዚአብሔርን ነው በእርሱ ውስጥ የምናየው። የእግዚአብሔር ማንነት ነው የሚታየው። ደግሞ የሚናገረው ነገርም አለው። እግዚአብሔር ስለራሱ የተነገረን ነገር ነው በምልክት የሚያጸናው አይደለ? የእግዚአብሔር የመንግስቱ ወንጌል ነው በፈውሱ ቪንዲኬት የተደረገ የታየው። ግን ደግሞ ቪንዲኬሽን ብቻ አይደለም። ይሄን እግዚአብሔር በክርስቶስ ኢየሱስ ወደፊት ሊያመጣ ያለውን ታላቅ ድነትን ነው የገለጠው። ስለዚህ ዛሬም የመንግስቱን ወንጌል ከተቀበላችሁ አሜን ካላችሁ ደስ ይበላችሁ። ያ እምነት ካላችሁ ወደፊት እነዚህ በሽታዎች ሁሉ ከላያችን ላይ ይነሳሉ። እኛ የጉስቁልና ወንጌልን አናምንም አይደል? ያን ካመንን ጉስቁልና ምንም በጎ ነገር የለውም። የእግዚአብሔር መንግስት መገለጥም ያሳየን እሱን ነው። ለሰዎችም እያልን ያለነው ህመማችሁ ችግር የለም እያልን አይደለም። እግዚአብሔር ግድ አይለውም እያልን አይደለም። እግዚአብሔር ግድ እንደሚለው በክርስቶስ ኢየሱስ ትንሣኤ ያሳይቷል። የሰው ልጅ የሰውነት ህመሙን ድል በማድረግ የክርስቶስ ትንሣኤ እግዚአብሔር ለኛ ያለውን በጎ ፈቃድ ማሳያ። አእምሯችሁ ሰፈር ሊያደርግ ይችላል። ራስ ምታቱን በሉ ደግሞ አለፍ ሲልም ሜቢ ስቴቢሊቲ ላይኖራችሁ ይችላል። አይታወቅም። አንዳንዴ ሰው በውስጥ ነው የሚታመመው። እግዚአብሔር አይወደኝም ማለት አይደለም። ልክ ጉንድሽ ሰው እጁን የሚያመው ሰው ባይ የእግዚአብሔርን ደግነት እንደማልጠረጥር ሁሉ አእምሮዬንም በሆነ መንገድ ሰፈር ባረክ እግዚአብሔር ያለመውደዱ ምልክት አይደለም። እግዚአብሔር ለስጋችንም ያለውን ፈቃድ የጌታ ኢየሱስ ከሙታን መነሳት ትልቅ ማሳያ ነው። የአንድ ሰው መፈወስ አለመፈወስን ማልጓጓው ለዛ ነው፣ ክርስቶስ ሞትን ስላሸነፈ። ምክንያቱም ያንንም ሰው ፈውስን ለማየት ይፈልግ የነበረው ምንን ነው? እግዚአብሔር ይህንን ጨለማ ይረታል ወይ ደሞዝ ያንን ለኔ ይሰጣል ወይ ወደፊት የሚል ጥያቄን ለማግኘት ነበረ። ግን በክርስቶስ ኢየሱስ ያን መልስ አግኝቻለሁ። አንድ ሰው አሁን ሲፈወስ ባይ ምን ላረግ ነው? ስለዛ ሰውዬ ይሄ ሰውዬ ነቢይ ነው፣ ከዚህ በኋላ ህይወቴን ለዚህ ሰውዬ ሰጥቼ እሰማለሁ ልል ነው አይደለ? እዩ ጩፋ ላይ መገለጡ ታይቷል። ሄደን በቃ እሱን እንስማ፣ ጆሮአችንን እንደቀነን is that what is going to happen? እኔ በእውነቱ ይህን ዲፌንድ የሚያደርጉ ሰዎችም ምንም አሉ፣ ኮንቲኒዩሽንስት የሆኑ ደህና ቴዎሎጂያኖች፣ ግን ቀልድ አይመስለኝም። ማለትም ዝም ብለን የሆነ እናንተ ሌላ በቃ እናንተም ጥሩ ናችሁ እኛም ጥሩ ነን ብለን የምናልፈው አይነት ጉዳይ አይደለም። ይሄ ሊሚቴሽን ነው። እነዚህ ሰዎች ባለማየታቸው፣ በእርግጥ እነሱም አውትራይት የሆኑ እብድ ሰዎች አይደሉም። እንዲሁም በእኩል ደረጃ ማስቀመጥም ያሳዝናል አይደለ? ያ ነው የእነሱም ፉሊሽነስ ብዬ የማስበው። ትልቅ ቴዎሎጂካል እውቀት ኖሯቸው በጣም እዚህ ለወረዱ ሰዎች ክፍተት። አሜሪካ ውስጥ እነሱ በደህና ቦታ ሆነው የሚያወሩት አፍሪካ ውስጥ ለአንድ ጠንቋይ ቴዎሎጂ ሆኖ ይውላል። እነሰንስ ኦፍ
እንትናም እኮ እንደዚህ ይላል እየተባለ ማለት ነው። ያን ክፍተት እንደመስጠት የተሶሳድ አይደለ? ግን እነሱ እያሰበ ያሉት ከቸርች ውጪ ሆኖ እንደዚህ እንደፈለገ ስለሚወራሽ ሰው እያሰበ አይደለም። ግን ያም ሆኖ we have no expectation የእግዚአብሔር መገለጥ የጸና በክርስቶስ ኢየሱስ ደግሞ በሐዋርያቱ ምልክት የጸና ወንጌል አለን። ሐዋርያዊት ቸርችንም ስንል ያንን ማለታችን ሌላ አውቶሪቲ አንቀበልም ማለታችን አይደል? በኮንፌሽናችን ላይ ሐዋርያዊትና ካልቪናዊት አንልም አይደል? I mean that's not the foundation of our faith አይደል? እናም በዮሐንስ የመጨረሻ ንግግሩን ማንም ከዚህ በኋላ ሊጨምር ሌላ መገለጥ ሊቀንስም ያልተፈቀደለት የሐዋርያት የወንጌሉ ብስራት አዲስ ኪዳን ተቋጭቷል። ስለዚህ በዚህ በጸናና በተረጋገጠ ቃል ደግሞ በክርስቶስ ትንሣኤ ወደፊት የኛም የህይወታችን ህመምና በሽታ ሁሉ ይረታል ብለን እናምናለን። በዛ መካከል እግዚአብሔር ደግሞ በጸሎት በፊቱ ብንቀርብ ፈውስ የልጆቹ ምግብ ስለሆነ we have right of asking God በዚህም ልንለምን ይገባል እግዚአብሔርን እንችላለንም። አንድ ሰው እስካልሞተ ድረስ ልንጸልይለት እንችላለን። እግዚአብሔር ስለ ወንጌሉ በጌታችን በኢየሱስ ክርስቶስ ስለታየው አመስግነን እንጨርስ። እግዚአብሔር ታላቅ አምላካችን ሆይ ስለዚህ ማለዳ ስምህ ይመስገን። ልጆች ብንሆንም እኛም ራሱ በህመም መካከል በተለያየ መንገድ ሆዳችንን ደግሞም አእምሯችንንም አንዳንዴ የታመምን በፊት የምንኖር ሰዎች ነን። ደግሞም የታመሙ ሰዎችንም እናውቃለን። ደግሞም የበሽታ ፍርሃቶችም ያሉብን እንኖራለን። ነገ ልንታመም የባሰ ህመም ሊመጣብን ይችላል ብለን ምንፈራ ደግሞ መታመማችንም ደግሞ እንደማይቀር በሞት ህይወታችን እንደሚያበቃም እናውቃለን። ነገር ግን በልጅ በክርስቶስ ኢየሱስ ድልን ስላረክ ስምህ ይመስገን። በልጅ በክርስቶስ ኢየሱስ መንግስት የሰው ልጅን ጉስቁልና ልታጠፋ የምትፈልግ አምላክ የጸጋና የቸርነት አምላክ እንደሆንክ አይተናል። በልጅ ትንሣኤ ደግሞ ተስፋችን ተረጋግጧል። የእርሱ ሰውነት ሞትን አልፎ እንደተነሳ ሁሉ ሳይበሰብስ ሞት ውጦት ሳይቀር ትል ሳይበላው በመነሳቱ የኛም ሕያው ተስፋ ይሄ እንደሆነ እንድናምን በወንጌልህ ስላረክ ይህንንም ተስፋ ስለሰጠህን እናመሰግናለን። እግዚአብሔር አባት ሆይ በዚህ የተገለጠ ተስፋና እውነት መመላለስ እንድንችል ዘንድ ህይወታችን በሞት እንደማያበቃ በማወቅ ደግሞ ሞትን እንዳንፈራ የሚያደርገን ኃጢአታችን የተቀጣ ስለሆነ በልጅ በክርስቶስ ኢየሱስ የእኛን ኃጢአት ተሸክመ ከህይወታችን ውስጥ በልጅ በኩል ስላስወገድክ እኛ የበደልንን ክፋት ሁሉ በእርሱ ላይ በማድረግ እኛ ላይ ሊመጣ ያለውን ደግሞ ተከትሎ ኃጢአት ባይወሰድ ወደ ህይወታችን ወደ ቤታችን ሊገባ የነበረውን የሞትን መልአክ በእርሱ ላይ ሰይፉ እንዲያርፍ በማድረግ ከኛ ህይወት ስላስወጣ ስም ይመስገን። ይህንን እያሰብን ኃጢአታችን ይቅር የተባለ ደግሞ ከጉስቁልና ያመለጥን መሆናችንን እያሰብን በህይወታችን ውስጥ የሚሆኑትን ህመሞችም ሆነ ሞትም ሲመጣ በዚህ ወንጌል ድል አድርገን ማለፍ እንድንችል እንድትረዳን እንለምናለን። ለሰዎችም ይህንን የመንግስትህን ወንጌል ለበሽተኞች ለታመሙት እንድናበስር እንድትረዳን እንለምናለን። ደግሞም በዚህ መካከል ለህመማችን እግዚአብሔር ሆይ በፊትህ አንተ ፈዋሽ፣ አንተ ብቻ ኃይለኛ አምላክ ማንም በዚህ ምድር ላይ ከአንተ ውጭ ሌላ እንደሌለ በመረዳት እንደ ቤተክርስቲያን በፊትህ ለህመም የምንጸልይ እንድንሆን እንድትረዳን እንለምናለን። ስለ ሁሉ ነገር ስም ይመስገን። በጌታችን በኢየሱስ ስም አሜን።